በመጨረሻም እስከ ዛሬ ያመንኩት በሙሉ ውሸት መሆኑን ደረስኩበት። ልብ አንጠልጣይ ታሪክ። ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። የደርጉ መንግስት ሰቤን ሚስቴንና ልጄን ሳልሰናበት ለሀገራዊ ግዳጅ ተልኮ የታፈስኩት ከሚስቴ ጋር ከተጋባን 1957 የመንግስት የንጉሱ ግልበጣ ሴራ ጀምሮ 11ኛ ዓመታችንን የሚመጣው ጥር ላይ እንይዛለን። ጸደይ አስግዶም ትባላለች። እሷ እቴጌ መነን 11ኛ ክፍል ተማሪ እያለች እኔ ደግሞ አጼ ናኦድ 12ኛ ክፍል ተማሪ እያለሁ ተዋወቅን። ክፍለ ከተማችን ባዘጋጀውና ንጉሱ አጼ ኃይለ ሥላሴ በተገኙበት የተማሪዎች ጥያቄና መልስ ውድድር ነበር ለመጀመሪያ ጊዜ የተያየ ነው። እሷ ከ11ኛ ክፍል እስከ 12ኛ ክፍል እቴጌ መነን ትምህርት ቤት ወክላ፣ እኔም እንደዚያው ትምህርት ቤቴን ወክዬ በተቃራኒ ተሰልፈን በእውቀት ጥያቄዎች ስንፎካከር፣ ውድድሩ 7 ዙር ነበረው። የኔና የሷ አጼ ናኦድና እቴጌ መነንን ጨምሮ ከ15 ትምህርት ቤቶች በላይ የተውጣጡ እጅግ በጣም ጎበዝ ተማሪዎች ጋር በየዙሩ በነጥብ ብልጫ ጥሎ በማለፍ የሩብ ፍጻሜ 8 ተማሪዎች የቀረንበት፣ የግማሽ ፍጻሜ 4 ተማሪ ብቻ የቀረንበት፣ እንዲሁም ደግሞ የፍጻሜ ውድድር 2 ሰው ብቻ ነው እኔና ጸደይ የቀረንበት ለዋንጫው ፉክክርና በቀዳማዊ ኃይለ ሥላሴ ትዕዛዝ እንግሊዝ ሀገር በስኮላርሺፕ የመማር ዕድልን ጨምሮ ከንጉሳችን እጅ የተለያዩ ሽልማት ወደሚያስገኘው የመጨረሻ ዙር ፍልሚያ ቀረብን። ጥያቄዎቹ እጅግ በጣም ፈታኝ ሆነው በጥንቃቄ የወጡ ነበሩ። የፈረንሳይኛ ቋንቋ፣ የእንግሊዝኛ ቋንቋ ክህሎት መመዘኛ እንዲሁም በጊዜው ከህንዳዊና አሜሪካ እንግሊዛዊ፣ ያኔ አሜሪካኖች እንግሊዞችም እምብዛም አንለይም ነበር። የአንድ ሀገር ሰዎች ነበር የሚመስሉን። መምህሮቻችን ከተማርናቸው ትምህርቶች የተውጣጡ ነበሩ። የኔና የሷ ፍጻሜ ውድድር 10 ጥያቄዎች ተጠይቀን ሁለታችንም ሁሉንም ስንመልስ 5 ጥያቄዎች መለያ ተጠይቀንም አሸናፊው ሊለይ አልቻለም። ትዝ ይለኛል ያኔ በተመልካቹ ፊት አሸናፊውን ለማወቅ ጉጉትና ለሁለታችንም ሞቅ ያሉ የድጋፍና የጭብጨባ ድምጾች ይሰሙ ነበር። በንጉሳችን ፊት የመሰላቸትና አይ እንግዲህ ምንድነው እንደዚህ ጦርነት ይመስል አንገት ለአንገት ተናንቆ መክረም በሚል ተነስተው ሁለታችንንም ሸልመው ቢወጡ ደስ የሚላቸው ይመስላሉ። በመጨረሻም 6ኛው መለያ ጥያቄ ጋር ደረስን። እንደዚህ ነበር የሚለው። መልሱን እያወቅኩኝ ለሷ ስል ተረታሁ። በጣም እልኸኛ ናት። እናም የተረዳሁት ይሄ ጦርነት አሸናፊ እንደማይኖረው ነበርና አውቄ ተሸነፍኩ። ለጥያቄዎቹ አላውቅም አልኳቸው አፌን ሞልቼ። ከንጉሱ ጋር የመጡ አንዳንድ ባለስልጣናት ይሄ ወንድ አሰዳቢ በሴት ልጅ ይሸነፍ የሚል ጉሩምርምታ ይሰማኝ ነበር። እኔም ብለው በመጡ ደጋፊዎቼ ቁጣ ተቀሰቀሰ። ከንጉሱ ጋር የመጡ አንዳንድ ሹማምንት በእኔ ተወራርደውብኝ ነበር። ያሸንፋል ብለው በቤታቸው በገንዘብ በሴቱ ሽሞቻቸውና በተለያዩ ንብረቶቻቸው ተወራርደውብኝ ነበርና ስሸነፍ ያስያዙትን የተበሉ ውድድሩ ከተዘጋጀበት አዳራሽ አንዳንዶቹ ለቀው ሲወጡ ነበር። በመጨረሻም የእቴጌ መነን ሴቶች አዳሪ ትምህርት ቤት ጸደይ አሸነፉ። እሷ ግን ደስ አላላትም። ልክ ውድድሩ እንደተጠናቀቀ በጓሮ በር ወደ እኔ መጣች። ጥያቄውን አውቀህ እንደተሳሳትክና መልሱን እንደምታውቀው እርግጠኛ ነኝ። ለምን እንደዚህ አደረግክ? እንዳንቺ ያለ እልህኛና ነፋስ ሴት ስለምትመቸኝ እና በዚህ ሽልማቱን ራሴን ሸለምኩ። ይገባሻል ወይዘሪት ጸደይ። መጀመሪያ ተኮሳተረች። ቀጥላ ከት ብላ ሳቀችና ነገ ማታ 11 ሰዓት ፊት አውራሪ መሸሻ ሆቴል ጠብቀኝ፣ ላገኝህ እፈልጋለሁ። በቃ ይህም ብቻ ነው ያለችኝ። በተባልኩት ሰዓት እምር ብዬ ካለችኝ ቦታ ተገኘሁ።
እንዲህ እያለ የጀመረው ግንኙነት ለዓመታት ቀጠለ። ያገኘችውንም እንግሊዝ ሀገር ሄዶ የመማር ስኮላርሺፕ እድል ከኔ ጋር አብራ ለመቆየት ስትል 12ኛ ክፍል ትማር ለነበረችው ታላቅ እህቷ አሳልፋ ሰጣ አዲስ አበባ ዩኒቨርሲቲ አብረን ገባን። እኔ የ1 ዓመት ሲኒየሯ ሆኜ ጠበቅኳትና እሷ ካምፓስ ፍሬሽማን ስትገባ የግቢውን ላይፍ አለማምጃት እኔ በሊትሬቸር በማዕረግና በዋንጫ ተሸላሚነት ተመርቄ ወጣሁ። በዓመቱ እሷም በጄኔቲክ ሳይንስ በጥሩ ውጤት ተመረቀች። በዓመቱ ተጋብተን ወንድ ልጅ ወልደን ልጃችንን አሜን 4 ዓመት ሲሞላው ነው እኔ ለሀገራዊ ጥሪ በአፈሳ የተወሰድኩት። ብዙ ጊዜ የባለቤቴና የልጄ ናፍቆት ሲበረታብኝ ብዙ ወጣትና ጎልማሳ በአፈሳ ታግሮ ከተከማቸበት ሐረር 4ኛ ክፍለ ከተማ ጦር ማሰልጠኛ ለማምለጥ ስሞክር እየተያዝኩ በተደራራቢ ቅጣቶች ሰውነት ይዛለ። ለ5 ዓመታት ተደጋጋሚ ፖስታ ብልክም ከባለቤት የሚሆን ከቤተሰቤ ምላሽ አግኝቼ አላቅም። ከ7 ዓመት የውትድርና ቆይታ በኋላ የሶማሌ ወራሪ ጦር ዘመተብን። ያ ጊዜ ወጣት እንደ ቅጠል የሚረግፍበት ወቅት ነበር። መንግስት ለብ ስልጠና ይሰጥና ያዘምታል። ይሄ በችኮላ ላይ ድረስ የሰለጠነ ወታደርም እንዲሁ ይረግፋል፣ የጥይት ቀለብ ይሆናል። በእርግጥ መንግስትም በአራቱም አቅጣጫ እንደ ቆዳ ተወጥሮ ነበር። ሻቢያ፣ ኢሃፓ፣ የውስጥ ሰርግ ገቦች፣ ወያኔ ሰቅዘው ይዘውታል። ይባስ ብሎ ሶማሌ ከውጭ ተጨመረ። እኔም በዚህ አስከፊ ጦርነት ተሳታፊና ዘማች ነበርኩ። ኢትዮጵያ በወራሪ ጦር ተበከለች፣ አሸነፈች። እኔም በዚህ ክፍተት ወደ አዲስ አበባ በድብቅ ተመለስኩ። ስመለስ ግን እስከ ዛሬ ያመንኩትን በሙሉ ውሸት መሆኑን ደረስኩበት። ኢትዮጵያ ትቅደም ባዩ፣ ሀገሬ ባዩ፣ ደምና ፍስስላት የሚሉኝ በየሰርጥና በየጉድጓዱ የወደቁት የሰው ልጆች ዘር ለምንም ዓላማ እንዳልተሰዉ ገባኝ፣ ተረዳሁ። ያኔ ስታፈስ እንድታፈስ ያደረገኝ አንድ የሰፈራችን አብዮት ጠባቂ ዋና አመራር ባለቤቴን ስትወጣና ስትገባ አይቷት ኖሮ እኔን ለሀገር በሚል የዳቦ ስም ወደ በረሃ ከሸኘ በኋላ ባለቤትሽን ላሞራ ቀልበነዋል፣ መሞቱን ነግረውናል፣ ግን አስክሬኑን እንዳንሰጣችሁ በሻቢያ ተማርኮ ነው የሞተው እያለ ተስፋ በማሳጣት ከቀረበ በኋላ እሷን ጠቅልሎ አግብቶ ልጄ አሜንን በእንጀራ አባት እያኖረ ነው። ባለቤቴም ካልወደደችው ሰው ጋር ኑሯን እየገፋች መሆኑን አወቅኩ። እስከ ዛሬም የምልካቸው ፖስታዎች በሱ ስልጣን ሆን ተብሎ ብሎክ እየተደረጉብኝ ነበር። ሀገር የሆዳሞች ጎታራ ናት። በሀገር ስም ይነጠቃል፣ ይገደላል፣ ይዘረፋል፣ ሴራ ይሴራል። በመጨረሻ የተረዳሁት ውሸት ከጠላት ጋር እንዳዳብር አረገኝ። ወደ መሃል ሀገር እየገፋና እየገሰገሰ የነበረውን ወያኔ በ1980 ተቀላቀልኩ። ፈጣሪሽን ፍሪ እንጂ እህቴ፣ አምላክሽን ፍሪ እንጂ። አረ ምን ነው ግፍን ፍሩ። የሆነ ጫጫታ እንጂ የሚሰማኝ የሚሉትን መስማት ካቆምኩ ቆየሁ። በጠራራ ፀሐይ አንቀጠቀጠኝ። ጥርሶቼ እየተፋጩ አይኖቼም አንድ ሰው ላይ ብቻ ተተክለው እምቢ አሉ። ተናገርኩኝ በቃ። ሱቁ የሱ አይደለም የትንሹ ልጄ ነው። የሱ አይደለም የትንሹ ልጄ። አእምሮዬ ላይ የሚመላለሱትን እነዚህ ቃላቶችን ብቻ እናቴን ላያት ፈራሁ። የሆነ አውሬ የተቆጣጠራት እብድ መሰለችኝ። ወንድ ነኝ አውቃለሁ፣ ግን በእናቴ ቃላቶች ተሸነፍኩ። አልቻልኩም። እንደ ሕፃን ንፍጤ እስኪዝረከረክ ተንሰቅስቄ አነባሁ። አዎ እቅማለሁ፣ አጨሳለሁ፣ እጠጣለሁ፣ ግን ለነሱ ሁሉ ነገሬን ለመስጠት ሰስቼ አላውቅም። ሱሴና ጨለምተኛው ልቤ ሲቆጣጠሩኝ የሀብታም ልጆች የሆኑት ጓደኞቼ አዋጠው ትንሽዬ ሱቅ ከፈቱልኝ። የፈለገ ሱሰኛ በሆንም ያላባት ያሳደገችኝን እናቴን ግን ከማንም በታች እንድትሆን አልፈልግም ነበርና
ከአቅሜ በላይ ለመስራት ሞከርኩ። ሕይወት አንዴ ዞራብኛለችና ለመቃም የገባንበት ቤት ውስጥ ጥል ተፈጠረ። በግርግርም አንድ ሰው ሞቶ እኔም 6 ወር በማላቀው ታሰርኩኝ። ትንሿን ሱቄን ለታናሽ ወንድሜ አደራ ብየው ነበርና ከእስር ቤት ሲወጣ ተስፋ ነበረኝ። ዳግም ወደ ሱሴ ላልመለስ፣ ዳግም ወደ ጨለማው ላልገባ ተስፋ ነበረኝ። ከእስር በወጣው ሰዓት ሁሉም ነገር ተለውጦ ነበር። እናቴና ወንድሜም ፊታቸው አልፈታለኝ። እኔም ጥፋቴን አምኜ ዝም አልኩ። ዛሬ ከተፈታሁ 2ኛ ወሬ ነው። ቤተሰቡ ተሰብስቦ በጓደኞቼ ድጋፍ የከፈትኩትን ሱቅ ወንድሜ እንዲመልስልኝ ይጠይቅ፣ እናቴም በእኔ ጨክና እንዳልወለደችኝ እንዲያለፍቼ ያቆምኩትን ሱቅ የሱ አይደለም ስትል ተከራከረች። እህቴ አላህን ፍሪ እንጂ ልጅሽን በገዛ እጅሽ አትግደዩ። ሼሁ አጎቴ ከዛ ሰፊ ትከሻው እየተገፈተረ አነባ። ዓለም እውነቱን ቢያውቅም ዓለሜ ስለካደችኝ እኔም መከራከሪያ ቃላት አጣሁ። የማስረዳበት አንደበት ከዳኝ። አንደበቴ መለጎሙን ሲያዩ አጎቶቼም ደንግጠው ዝም አሉ። እንዴት ያ እሳት፣ እንዴት ያ ነበልባል ምላሰኛ ልጅ ዝም አለ ብሎ ቤተሰቡ ያንሾካሾካል። እየፈራሁ የእናቴን አይን ፈለግኩኝ። ገላምጠኝ ዞረች። ታውቂያለሽ፣ አቅሜን ታውቂዋለሻ? ድክመቴ በሆዴ ነበር ያልኩት። አጎቴ ንግግሩን ቀጠለ። እንግዲህ ይሄ ሁሉ ሰው ቢሰበሰብም ምንም ለውጥ ሊያመጣ አልቻለም። ስለዚህ ለዛሬ 15 አንቺም ስለ ልጅሽ አስበሽ ያደረገልሽን አስታውሽ። ስለ አላህ ብለሽ እውነቱን ትፈርጅ ዘንድ እዚሁ እንገናኛለን። እንባዎቹን እየጠረገ ወደ እኔ መጥቶ በጠንካራ ክንዶቹ ጸጉሬ እንዳብሶ ሊነሳ ሲል ቆይ ቆይ የሚል ድምፅ ተሰማ። ወንድሜ ነበር። እንደምታዩት ምንም አልተናገረም። እናቴን የሚያይበት አይን ስላላማረኝ እዚህ ቤት ቢያድር እናቴ ላይ አንዳች ነገር ሊያደርስ ስለሚችል አንድ ነገር አድርጉ። ደነገጥኩኝ። እጆቼ ተንቀጠቀጡ። እናቴን ሳያት እሷም ደንግጣለች፣ ግን ምንም ማለት አልቻለችም። አጎቴ ድምፁን አውጥቶ እያለቀሰ የኔን ጀግና እንዲህ አትሉትም፣ የኔን የዋህ እንዲህ አታደርጉትም። በመሃል ድምፁ ጠፋ። ሲቃ ተናነቀው። እናቴ ይገልብኛል። ወንድሜ ነበር። የቷን እናቱን? በቁማር ያገኘሁትን ገንዘብ ከነፍሴ ሸሽጌ በጣቶቼ ጠፍር እንደ ሕፃን እየሮጥኩ ሄጄን ማስታቅፋትን? የትኛውን እናቱን? አባቴ ስለደበደባት እጄን ያስነዘረችኝን እናቱን? ሼባዋ እናትህ ስላሌ ብቻ የጓደኛዬን ጥርሱን የሰበርኩላት እናቴን? አባቴ እሷ ላይ ሚስት ስለደረበ እሱን ስለመግደል ያሰብኩት እኔ እሷን ስለመግደል? እንባዎቼ ደረቁ። አይኖቼ ዳግም እናቴ ላይ ተተከሉ። አሁን ግን ገላምጣኝ አልዞረችም። እንስፍስፍ ያለ ልቧን በአይኖቼ ውስጥ እያየሁት ግን ምንም አላለችኝም። ከሱ መርዛማ ቃላት ይልቅ የእሷ ዝምታ ገደለኝ። እንደ ሌሎቹ ስለ አምላክ ፍቅር አስቤ አላቅም። በየትኛው ጽድቅ ስራዬ ይወደኝና፣ ስለ እሷ ፍቅር ግን እርግጠኛ ነበርኩ። ስለ እሷ ልብ ግን ትልቅ እምነት ነበረኝ። በአይኖቼ እናቴን እሟጸን ያስኩኝ። በጭራሽ ልጄ እንዲህ አያደርግም፣ እሱ እኔ ላይ እንዲህ አያደርግም፣ እንዴት እንደሚወደኝ አውቃለሁ እስክትል ጠበቅኩ። ግን ምንም መልስ አልነበረም። ወንድሜም ፈገግ እያለ ያያታል። የሆነ የፈራው ነገር እንዳለ ያስታውቃል። ለኔ ያላትን ፍቅር ያውቀዋል። በመሃል እንዳትክደው የፈራ ይመስላል። እኔም እሷን እየጠበቅኩኝ ነበር። ነገር ግን ምንም ልትል አልቻለችም። ስለ በቀል አላሰብኩም። በቀል ውስጥ ፍቅር አለ። በቀል ውስጥ እንዴት እኔ ላይ የሚለው ጥያቄ አለ። በቀል ውስጥ ፍቅራችንስ የሚል ጥያቄ አለ። ለበቀል የሚሆን እንከን ትንሽ እንኳ ፍቅር ልቤ ውስጥ አጣው። በዝምታ አጎቶቼን ተከትዬ እናቴን፣ ትውስታዬን፣ ልጅነቴን፣ ልቤንም ትቼው ሄድኩ። ያመንኩት ፍቅር ገደል ከቶኛልና ከዚህ ወዲህ ልብ አያስፈልገኝም። ቢኖርም
ስለ እሷ ሊያላዝን ሆነም ጭራሽ አያስፈልገኝም። ሕይወት ሊቀጥል ይችላል፣ እኔም ልቀጥል እችላለሁ። ምናልባት እምነት ግን እዚህ ግቢ ውስጥ ተቀብሮ ይቀራል። በመጨረሻም እስከ ዛሬ ያመንኩት ሁሉ ውሸት መሆኑ ደረስኩበት። እረ እያለች ትጮኻለች እናት። ከኛ ቤት ቀጥሎ ሶስተኛ ግቢ ያሉት ጎረቤቶቻችን ልጃቸው ሞታባቸው ለቅሶ ተቀምጠው ነው። ልጅቷ እኩያዬ ነበረች። መዋለ ሕፃናት ላይም አብረን ተምረናል። ሰው ለመግባባት ቀላል፣ ጨዋታ አዋቂና ሰላምተኛ ስለነበረች ግን ትምህርት ቤት ተለያይተንም ቢሆን ለስለስ ያለ ጓደኝነታችን እስከ ዛሬዋ ጠዋት ድረስ የቀጠለ ነበር። የኮሌጅ የመጨረሻ ዓመት ተማሪ ስለሆንኩ ትናንት ሳገኛት ስለ መመረቂያ ጽሑፍ ጠይቃኝ ትንሽ አውርተን ነበር። ታክሲ መያዣው ጋር የተለያየ ነው። የሁልጊዜ ሳቋንና ጨዋታዋን አልነፈገችኝም ነበር። ከክላስ ስመለስ ግን ጥቁር ለባሽ የሰፈር እናቶች እየተዋከቡ ነበር። ደነገጥኩ። ሰፈራችን ውስጥ ማን ታሞ ነበር? ወይስ ለሞት የደረሰች እርጅና የገባው ማን ቤት ነበር እያልኩ መታጠፊያችን ላይ ደረስኩ። የእናቴ ጓደኛ አየችኝና በፍጥነት ተራምዳ መጣ። አጠገቤ ስትደርስ ጓደኛሽን እንደው ምን አገኛት ብላኝ ለቅሶዋን ቀጠለች። እግሬ ተንቀጠቀጠ። ሌላ ማንም እኩያሽ ሊባል የሚችል ሰው ስለሌለ ስለ ህያብ እንዳወራች ገባኝ። ህያብ ከሞተች ዛሬ 2ኛ ቀኗ ነው። እራሷን ነው ያጠፋችው ተባለ። ምክንያቷ ግን ሊታወቅ አይደለም ሊገመት አልቻለም። እራሷን እስከ ማጥፋት አይደለም ለአንዲት ሰዓት እንኳ ተጨንቃ ታለቅሳለች ብለን የምናስባት ልጅ አልነበረችም። 3ኛው ቀን ላይ ከትምህርት በፊት ለቅሶ ቤት ስራ ላግዝና እናትየውን ሰላም ለማለት ሄድኩ። 3ቱንም ቀን ከሐሳቤ ልትወጣ አልቻለችም። ሳቋ ያለ እረፍት በጥያቄ የምትወጥረኝ ነገር ፈገግታዋና ጩኸቷ ያቃጭልብኛል። ለቤተሰቡ ብቸኛ ልጅ ስለሆነች በስስት ነው ያሳደጓት። ባገኘኋት ቁጥር ህያብ ግን ምንም አያስጨንቅሽማ፣ ትምህርት፣ ቤተሰብ፣ ስንመረቅ የሚኖረን ስራ ስላት ገልመጥ አድርጋኝ እና አንቺ እያብሰለሰለሽ ነው የምትኖሪው ብላ የለመደችውን ሳቅ ታስከትላለች። አንድም ቀን ከፍቷት ደብሯት አይቻት ስለማላቅ ነው። እናቴ ሰው ሆኖ ጉድለት የሌለበት የለም በቤቱና በሆዱ ደብቆት ነው እንጂ ስትለኝ ለሁሉም እንደሚሰራ አምናት ነበር ከህያብ ውጪ። እሷ ነገ ትሞቻለሽ ብትባል እንኳ ፍንክች አትልም ነበር። ለቅሶ ቤት ስደርስ እናትየው በር ላይ ቁጭ ብላ ትናንት ስትለው እንደነበር እየደጋገመች በመጨረሻ እስከ ዛሬ ያመንኩት ሁሉ ውሸት መሆኑን ተረዳሁ ትላለች። ድምፅ ሳላሰማ አጠገቧ ቁጭ ለማለት ስሞክር ቀና ብላ አየችኝ። እኔም በትንሹ ፈገግ ብዬ አይዞሽ አልኳት። ጮኸች ኡኡ ብላ። ከዛ እቅፍ አደረገችኝና ፈገግ አትበሉ ልጄ፣ አታስመስሉ፣ እየሳቃችሁ በቁማችን አትግደሉ። ዝም ብዬ አቀፍኳት። አልቅሳ ትንሽ ስትረጋጋ ልጄ እኮ ዋሸችኝ። ሳቋን ጨዋታዋን እያሳየችኝ ጥላኝ ሄደች። እማዬ፣ እኔ ከዚህ በላይ ስትታመሚ ማየት ከበደኝ። ጭንቀቱን አልቻልኩትም። ቻው ብላ በቁራጭ ወረቀት ተሰናበተችኝ። የኔ ጀግና ስትታመም አንድ ቀን አልቅሳ ተልፈስፍሳ አላየኋትም። ህያብዬ ህመሜ አይደለም ሞቴ አይከብዳትም። ጠንካራ ሐዘንም ማታውቅ የልቤን ምትሞላልኝ አሳምራ ነው የምትቀብረኝ። ሞቼኝ ስሜን ታስጠራልኛለች ስል ኖሬ ይሄው በመጨረሻም እስከ ዛሬ ያመንኩት ሁሉ ውሸት መሆኑ ደረስኩበት። ብቻዬን አስቀረችኝ። ህያቤ ያልኳት የፈጣሪ ስጦታዬ ስለነበረች ነው። ሳቂታዬን ፀሐይን አጣሁ፣ ጨለመብኝ እኮ እያለች ማልቀስ ቀጠለች። ስጦታቸውን፣ ህያባቸውን፣ ሳቃቸውን፣ ብርሃናቸውን አጠው ወላጆቿ እንዴት እንደሚጽናኑ የሁላችንም ጭንቀት ሆነ አለች ከተቀመጠችበት አግዳሚ ወንበር ላይ ፈንጠር ብላ በመነሳት። አይኖች ሁሉ ወደ እሷ ሆኑ። አበደች እንዴ በሚል አይነት አየናት።
ሰንበት ነው። አጥቢያችን በሚገኘው ደብር የዕለቱ የቤተ ክርስቲያን ስርዓት ካከናወንን በኋላ የንስሐ አባታችንን ለማግኘት ልጆቻቸው ሰብሰብ ብለን እየጠበቅናቸው፣ በዚህ መሃል ነበር ግቢ ውስጥ የማትጠፋው ጸይም ቆንጅዬ ልጅ ጮክ ብላ ማውራት የጀመረችው። በዝምተኛነቷ ስለምናውቃት ደነገጥን። አልደከማችሁም? ሁሉንም ነገር እርግፍ አድርጎ መተው አላማራችሁም? አለች ሁላችንንም እያየች። ምን እንደሆነች ስለማናቅ ሁላችንም ግራ ተጋባን። ፈጣሪም ድሃ ላይ ይበረታል፣ በችግር ላይ ችግር መደራረብ ያውቅበታል አለች ወደ ሰማይ አንጋጣ በትዝብት እያየች። ንስሐ አባታችን ደህና ረፈዳችሁ ብለው ወደ አዳራሹ ሲገቡ አንጋጣ ስታነባ አዩአት። ምን ነው? ምን ነካሽ ልጄ? አባ ተው ዛሬ እንኳ ይወጣልኝ አለች ወደኛ ዞር ብላ። እብድ መሰልኳችሁ አይደል? በጥልቅ ሐዘን ማውራት ጀመረች። በውሸት ዓለም የምኖር ሰው አይደለም ፈጣሪ የረሳኝ፣ በሁሉ የተገፋሁ ነኝ። ታዲያ ማበድ ይነሰኝ? ይሁንሽውን ንገሪኝ ልጄ አሉ በዕድሜ ገፋ ያሉ እናት። በስስትና በጉጉት ሄዳ እግራቸው ስር ቁጭ አለች። እውነት እማማ ይሰሙኛል አለቻቸው እያነባች። አሳዘነችኝ። ለካ ጆሮም ይናፍቃል። ሴትየዋ አንገታቸውን ነቀነቁላት። አይደለም እሳቸው፣ እኛ ሁላችንም ለመስማት ጆሮአችንን አሹለን እየጠበቅናት ነው። ይሄውልዎት እማማ፣ አንድ ጨካኝ ወንድም ነበረኝ። በጣም ቁማርተኛ ነበር። ቤት ውስጥ ምንም ነገር እስከማይቀር ድረስ እየሸጠ ተጫውቶበታል። ከሁሉም የከፋው ግን የቤታችን ነበር። የሆነ ጥቁር ጠዋት ሱፍ የለበሰ ሰው ብጣሽ ወረቀት ይዘው መጠው ቤቱን በቁማር ዕዳ እንደወሰዱት አረዱን። እናቴ ላቧን፣ ልጅነቷን፣ ደሟን የጨረሰችበት ቤት ያንቺ አይደለም ስትባል ልቧ ቀጥ ብሎ በዛው አሸለበች። ታሳዝናለች አይደል? በቃ ከዛ የኔን ነገር ተውት። ሕይወቴ ግራ ገባው። እዛና እዚህ መባዘኔ ተግባሬ ሆነ። ከብዙ መባዘኖቼ መሃል አንድ ሰው ተዋወቅኩ። ችግሬን ነገርኩት። አለሁልሽ አለኝ። ትከሻውን ሰጠኝ። ሳላመነታ ተደገፍኩት። የንዴት የበቀልና የእልህ ፈገግታ ፊቷ ላይ በግልጽ ይታያል። ጥሩ ኑሮ መኖር ጀመርኩ ብላ ጸጥ አለች። ፋታ የመውሰድ አይነት ዝምታ። ሁላችንም በጉጉት እየጠበቅናት ነው። እኔ በበኩሌ ስንቱን አሰብኩት። እንባዋን ጠራርጋ ትረካዋን ቀጠለች። ከጊዜያት በኋላ ጸነስኩ። ደስታ የምሆነውን አሳጣኝ። ዓለም የኔ መሰለችኝ። ፈጣሪን በብዙ አመሰገንኩት። ስወልድ ግን ደስታዬ ተሻረ። የሞተ ነው የወለድሽው ብለው ሬሳ አስታቀፉኝ። እንባዋ እንደ ጅረት ይወርዳል። ንግግሯ በጣም ስለሰከተጠኝ አይኖቼን በህመም ጨፈንኳቸው። እናትነት የሚገባቸው ሴቶች ፊታቸውን በነጠላ ሸፍነው ያነባሉ። ይሄ ገርሞታል እማማ። ይባስ ብሎ ባሌ ሸጠኝ። ሸጠኝ አሉ እማማ በድንጋጤ። አዎ ባሌ ሸጠኝ አለች ቃላቱን ረገጥ አድርጋ። ለማን? ለሴተኛ ዳሪነት አለች ስብር ብላ። እማማ ወይ በፈጣሪ ብለው አማተቡ። ለካ ያገባሁት ሰው ወንጀለኛ፣ ቁማርተኛ፣ ከህገ ወጥ ስራ ውስጥ የማይጠፋ ሰይጣን ነበር። ለብዙ ጊዜ ገላዬን እየቸበቸቡ ተጫወቱብኝ። እሱም ልጃችን ሲሞት ብቻዬን ጥላኝ ምንም ሳይጎልባት ሽርሙጥና ገባች እያለ ስሜን አጠፋው። ኧረ ባክሽ ልጄ፣ ኧረ ተይ እንደዚህ አትበይ። እኛም ብንሆን የምንሰማው ነገር ክብድ ብሎናል። ደሞ እኮ ልጄ ሞቶ አይደለም እሱም ሸጠውት ነው። ፊቷ ትንሽም ቢሆን ተስፋ ተነበበበት። ለነፍሴ ያለች ነርስ ናት አሳዘነችኝ ብላ የነገረችኝ። አሳየኝ እያልኩ ብዙ ለመንኩት፣ አስለመንኩት። ጭራሽ አበደች፣ ለየላት። የሞተ ልጅ ከየት ላምጣ? የኔስ ሐዘን ለምን ትቀሰቅሻለሽ? እያለ ራሱን እንደ ጻድቅ አስቆጠረ። እሱ ምስኪን የተገፋባት፣ እኔ ግን ሳቅ ተናነቃት። እኔ ግን እብድ፣ ሱሰኛ፣ ሴተኛ ዳሪ ብዙ ተባልኩ።
በጣም ስታመም ገላዬ እንደ ድሮ ተፈላጊነት ሲያጣ አውጥተው ጎዳና ላይ ጣሉ። አባ ናቸው ከዚህም አንስተው ለዚህ እንኳ ያበቁን ብላ ተነፈሰች። ሁላችንም ወደ አባ ዞረን አቀርቅረው እንባቸውን ያፈሳሉ። በቃ እኔ ማለት ይቺ ነኝ። እኔ አለኝ የምለው ወንድሜን የተደገፍኩት ባሌ የፈጠረኝ አምላኬ ተባብረው ያረገፉኝ ማያውቁኝ የገፉኝ ያመንኩት ሁሉ የኖርኩት ሁሉ ውሸት የሆነብኝ ሰሚ እንኳ የሌለኝ ብቸኛ ብላ ተንሰቀሰቀች። አብረናት አነባን። ስንቶቻችን ነን የኑሯችንን ውሸት ማመን ሳንፈልግ እዛው በሐሰት የምንቦራጨቅ ብላ ምንም መውጫው የጠፋ ለካ አንዳንዴ ኑሮ ሐሰት መሆኑን አምኖ መቀበል እረፍት አለው። ከቤተ መቅደስ የተከፈተው ከንቱ ነኝ የሚለውን መዝሙር እንባችንን አገዘው። በመጨረሻም ያመንኩት ሁሉ ውሸት መሆኑን ደረስኩበት። ከዶርም ልጆች ጋር ረጅም ጊዜ እምነታችንን ያገኙ ግን ደግሞ ውሸት የነበሩ ነገሮች በሚል ርዕስ ዙሪያ ያጋጠመንን በየተራ ለመናገር ተስማምተን ንግግሩ ከኔ ተጀምሮ ነው። ከሴት ጋር አንድ አልጋ ውስጥ አግኝቼው እህቴ ናት ቢለኝ አምነው ነበር። ቤቲ ደውላ ኮኪ ጠርታኝ ማሂ ፈልጋኝ እያለ የሴት ስም በዝርዝር ሲጠራልኝ በአንዲቷም እንደማይቀይረኝ በሰዓቱ ፍቅሩ አረጋግጦልኛል። የሃይ ስኩል የመጀመሪያ ዓመት ተማሪ እያለን ነበር ፍቅሩን መግለጽ የጀመረው። ከረጅም የእምቢታ ጊዜ በኋላ በሐሳቡ ተስማምቻለሁ። የሌላ ጾታ ፍቅርን ሀብዬ የተማርኩት በሱ ነው። ወንድሜ፣ ጓደኛዬ፣ ሚስጥረኛዬና ወደፊቴን አቅጄ ሆነ። 24 ሰዓት ልቡ እኔ ጋ ነበር። ታጋሽ፣ ትሁት፣ እኔን ደግሞ እንደ ትልቅ ሰው አክባሪ፣ ለእኔ ከሱ በላይ አልነበረም። እኔም ጸሎቴ ውስጥ ሳይቀር ቅድሚያ ተሰላፊ አደረግኩት። የህይወታችን ወሳኝ ዕድሜ አዲስ ነገር ሁሉ የሚፈጠርበት ዕድሜ ላይ ተገናኘንና አብሮነታችን ላይ ጥገኛ ሆነን። ለፍቅር ያለኝ ትርጉም በዚህ ግንኙነት ተመሰረተ። ማንም ፍቅረኛውን ወዶና መርጦ ካገባ በኋላ ሊከዳት ወይም ልትከዳው አትችልም፣ መጀመሪያም ያላፈቀረው ሰው ጋር ካልተጣመረ በቀር። ኮካይን ጎንጨት ብዬ ወሬን ቀጠልኩ። የሆነ ቀን እንደለመድነው ፍቅርሽን ለምን አትገልጪ በሚል ተጣልተን 2 ወይም 3 ቀን ተኮራረፍን። እውነቱን ነው፣ ፍቅርን በቃል መግለጽ ላይ ጎበዝ አይደለሁም። ተደጋጋሚ የመጣ ርዕሳችን ነበር። ከዛም በ3ኛው ቀን እንደለመድነው ብዙ ዓመት ተለያይቶ እንደቆየ ሰው ስናወራ ዋልን። በዙሪያ ያሉት ጓደኞቼ ሁሉ በእኛ የ24 ሰዓት ወሬ እንደተማረሩ ነው። ከልጅነት እስከ ዕውቀት የምታወሩት አያልቅባችሁም? ይህ ሁሉ ጥያቄ ነበር። መጨረሻ ላይ የሚያስጨንቀው ጉዳይ እንዳለና ልነግርሽ ፈልጋለሁ አለኝ። ህመሙንና ጭንቀቱን ሳልሰማው ቢያልፍ ደስታዬ። ብዙ ጊዜ የእሱን ችግር ሰምቼ እኔ እየታመምኩ ለሱም ፈተና ሆኜበታለሁ። ምን ነው አልኩት። እንደ ቀላል ነገር በተደጋጋሚ ስሟን ይጠራው የነበረችው ልጅ ከሱ አረገዝኩ እንዳለችና እንዴት ልጁን እንደሚያሳድግ እንዳማከረው ጠየቀኝ። ግራ ገባኝ። ለሱ የሴትነት ልኩ እኔ ነበርኩ፣ እህቱም፣ እናቱም፣ ፍቅረኛው። ምንም አላልኩም። እኔስ ብቻ ነበር ያወጣሁት ቃል። እሱም በፈለገው ጊዜ በአካል ስለማያገኘኝ እና ፍቅሬን ስለማልገልጽ በፍቅር ቃል ልቡን እንዳሸፈተችና ሁሌም አጠገቡ እንደነበረች ነገረኝ። እኔ የት ሄጄ ማለት ፈልጌ ስላልቻልኩ ዝም አልኩ። እንደ ሰው በክብር ተጣልተን ቢሆን ለዚህ በቃ ነው ደስ ባለኝ። የእሱ እርጋታ ደግሞ እኔን እብድ ሊያደርገኝ ደረሰ። እንደምንም ራሴን አረጋግቼ መቼ ነው ይሄ የሆነው አልኩት። የሆነ የተለመደው ጸባችን ምሽት ላይ ከቆንጆ ወይን ጋር አጠገቡ ያገኛት እሷን ስለሆነ የኔ ክፍተት እንደሆነ በድጋሚ ነገረኝ። 3 ቀን ራሴን ታመምኩ። የቱ ጋር ፍዝዝ ብዬ እንደሆነ አላውቅም። አንቺ ጋር ነኝ እያለ እሷ ጋር የተገኘው ይሄው። በመጨረሻም እስከ ዛሬ ያመንኩት ሁሉ ውሸት መሆኑ
ደረስኩበት። በእርግጥ የትኛው እምነቴ እንደተሳሳተ አላረጋገጥኩም። የእውነት አፍቃሪ ሊክድ አይችልም ያልኩት ወይስ እሱን ነው? ያልኩትስ ማንን ነው? ራሴን ከማምነው በላይ ማመኔ ቶሎ ለመጽናናቴ ትልቁን ቦታ የወሰደው ግን ይሄ ጽሑፍ ነው። ታምኖ የተገኘ ብቻ ሳይሆን አምኖ የተገኘንም ፈጣሪ ይክሳል ብዬ አልኩኝ ለራሴ። ሁሉም አሳዘንኳቸው መሰለኝ፣ ዝም ብለው ቀሩ። በመጨረሻም ያመንኩት ሁሉ ውሸት መሆኑን ደረስኩበት። ልጄን እና ባለቤቴን ለእኔ አልሞቼ ናቸው። ልጄን ብቸኛ ልጄ በመሆኗ እኔን የሚመስል ነገር እንዲኖራት ብመኝም ምኞቴ በምናም ብቻ ቀረ። ለእነሱ ነፍስህን ስጥ ብባል እንኳ ያለማመንታት ነው የማደርገው። እነሱም ይወዱኛል። ልጄ ዘንድሮ የ12ኛ ክፍል ተማሪ ነበረች። በጣም ጥሩ በሚባል ውጤት አልፋለች። ቀጣይ ሁኔታዎቿን ለልጄ ለመወሰን ከባለቤቴ ጋር ውይይት ላይ ብንሆንም ልንስማማ አልቻልንም። የማውቃት የምሳሳላት ባለቤቴ የማላውቃት እስኪመስለኝ ድረስ ዛሬ የመጨረሻ ስምምነት ላይ ለመድረስ አስቤ ልጄን የእናቷ እናት አያቷ ጋር አድርሼ መኪናዬን ደጅ ላይ እንዳቆምኩ ወደ ግቢ ገባሁ። ዳንቴሏን እየጠለፈች ነበር። ግንባሯን ስሜ ፊት ለፊቷ ያለው ሶፋ ላይ ዘፍ አልኩ። የባጤ ቆጡን ስናወራ ከቆየም በኋላ ትዝ ሲለኝ አስቤ ወደ መጣሁበት ጉዳይ ተሻገርኩ። እኔ ምልሽ እማቲ፣ የልዕልቷን ጉዳይ ሳንወስን ቆየን። እኔ ባለፈው እንዳልኩ ወደ ጀርመን እንድትበር ነው የምፈልገው። ሂደቱን ከሆነ ደግሞ እኔ ጨርሼላታለሁ። ስለዚህ አባቴ አትከራከረኝ አለች። አይኔን ማየት የከበዳት ይመስል ከኪሮሿ ላይ አይኗን ሳትነቅል፣ አይሆንም እማቲ፣ ስንት ነገር አውርተን ተመልሰሽ እዛው እኔ እዚህ ካለ ከፍተኛ የትምህርት ተቋም ጋር ተዋውዬ ገንዘቡንም ከፍያለሁ። ደግሞ እዚህ ኮሌጅ ለመግባት ያላትን የረጅም ጊዜ ፍላጎትና ህልም ታውቂያለሽ። ሰርፕራይዝ ላደርጋት በማሰብ ነው። እንደምታዩ ውጤቷም ከፍተኛ ነው። መሄዷንም አልከለከልኩም። ትንሽ ይራዘም ነው ያልኩሽ። ብዙ ተነጋግረን ተጨቃጭቀን ተከራክረን፣ ነገር ግን ስምምነት ላይ ለመድረስ ዳገት ሆነብን። ይበልጥ የተጋጋለ ክርክር ውስጥ ገባን። ትዕግስቴም አልቋል። ቆይ ይህን ያህል አጣድፈሽ ልጄን ጀርመን ለመላክ እንድትቆርጭ ያደረገሽ የእውነት ጎብኝታና ተዝናንታ እንድትመለስ ብቻ ነው? አዎ ይሄው ነው አለች። እንባዋ ያለ ፍቃዷ ክልብስ እያለ መውረድ ሲጀምር ደነገጥኩ። ለቅሶዋ የተደበቀ እውነት እንዳለ ጠቆመኝ። አይደለም አላምንሽም ብዬ ሌላ ምክንያት አለሽ? እውነቱን ንገሪኝ። እውነቱን ማወቅ ትፈልጋለህ? ብርታቱ አለህ? አዎ ንገሪኝ። እስከ ማልቀስ ያደረሰሽማ ለጉብኝቷ ብቻ አይደለም። ምንድን ነው አልኩኝ፣ በንዴቴ ላይ የማወቅ ጉጉቴ ተጨምሮ። 2 ፎቶዎች አምጥታ ሰጠችኝና ከኔ 3 እርምጃ ርቃ ቆመች። ብዙም አልገባኝም። 2 አፍላ ወጣቶች አብረው የተነሱት ፎቶ። እሱ ፀጉሩን ባጭሩ ተቆርጦ ተበጥሯል። የእሱ አፍሮ ነው። አፈ ድስት ሱሪ ለብሰዋል። ሁለተኛው ፎቶ ላይም ራሳቸው ወጣቶቹ፣ ግን እሷ አርግዛለች። እሱ ደግሞ እጁ ሆዷ ላይ አድርጎ የተነሱት ፎቶ። አሁን ደነዘዝኩ። እሱን አላወቅኩትም። ልጅቷ ግን ባለቤቴ ናት። ያኔ የልጃችን የ6 ወር ነፍሰ ጡር እያለች ቀና ብዬ አየኋት። አልገባኝም። ምንድን ነው? አዝናለሁ ሽፈራው፣ አንተ የልጅ አባት አይደለህም። ይህን ፎቶ ላይ የምታየው ፍቃዱ ልጄን ባረገዝኩ በ5 ወሩ ወደ ውጭ እንደሚበር የሚያረዳ መርዶ ከቤተሰቦቹ ደረሰን። ከዛም ያኔ ካንተ ጋር ጥሩ ግንኙነት እንዳለን ስነግረው ቤተሰቦቼ አንተን እንዳገባ ወተወቱኝ። ስለነበርም አንተን አግብቼ ካንተ እንዳረገዝኩ በማስመሰል ወለድኳት። እሱም በተመቸው ጊዜ ሁኔታዎችን አመቻችቶ እኔና ልጄን እንደሚወስደኝ ቃል ገባልኝ። ይሄው አሁን ከድፍን 17 ዓመት በኋላ ያ ጊዜ ደርሶ ወደምወደው የልጅነት ፍቅሬ ልጄን ይዤ ልበር ነው። ለዛ ቅድሚያ እንዳትደነግጥ አስቤልህ ነው ልጄን ለጉብኝት በሚል ልኬ
እኔ በሳምንቱ ልበር ያሰብኩት። ለእስከዛሬው እንክብካቤና ፍቅር ግን በጣም አመሰግናለሁ። አዝናለሁ። አናቴን በፍልጥ የተመታው ያህል ደነገጥኩ። ምን ልበል? ምላሴ ተሳሰረ። ቆይ ይህን ከመርዶ የከፋ ነገር ስታረዳኝ ለስነ ልቦናዬ እንኳ አልተጨነቀችም። ብዥ አለብኝ። ከዛ ትዝ አይለኝም። ስነቃ ማንም አጠገቤ የለም። ወድቄ የነበርኩበት ቦታ ላይ ነኝ። ተጣራሁ። ማንም ቤት ውስጥ የለም። እንደምወዳቸውና እንደማፈቅራቸው ያህል ያፈቅሩኛል ብዬ የማስባቸውና በነፍሴ ጭምር የምወራረድላቸው ልጄና ባለቤቴ የኔ አለመሆናቸውን ተረዳሁ። እውነታውን ለመቀበል ተቸገርኩ። ግን ይሄው ነው። በመጨረሻም ያመንኩት ሁሉ ውሸት መሆኑን ደረስኩበት። ጊዜ አደረሰኝ። ግን ምን ዋጋ አለው? አሰባበሬ የከፋ ሆነ። በመጨረሻም እስከ ዛሬ ያመንኩት ሁሉ ውሸት መሆኑን ደረስኩበት። በሩ ገርበብ ብሏል። ከጉጉቴ የተነሳ ሳላንኳኳ ከፍቼ ገባሁ። የእኔ ትንሽዬ ሶፋ ላይ ቁጭ ብላ ፊልም ታያለች። አይኖቿን ሳያቸው ልቤ ደረቴ ላይ ተንፈራገጠች። ያ ጣፋጭ ድምጿ ከቆምኩበት አስበረገገኝ። ስታየኝ ፊቷ ግራ እንደተጋባ ያስታውቃል። እማዬ ስትል የያዝኩትን ሻንጣ ለቀኩት። አቤት ለማለት አፌ ተሳሰረብኝ። እየተጎተትኩ ሄጄ ላቅፋት ስል ማነሽ አንቺ? ልጄን ምን እያልሻት ነው? ከቤቴ ውጪ አለችኝ። የሆነች ቆሌ ራቃት ደረቅ ሴት ከሶፋ አንስታ ከበስተኋላዋ ደበቀቻት። እየተንጠራራሁ ልጄን ለማየት ሞከርኩ። ያምሻል እንዴ ሴትዮ ብላ ወደ ኋላ ገፋችኝ። ተንገዳግጄ ቆምኩኝ። ምንም ቃል ማውጣት አልቻልኩም። ጥያቄዎቿን እያመላለስኩ አሰብኳቸው። ቤቱን አየሁት። በሄድኩኝ በ2 ዓመቴ የገዛው አፓርታማ ነው። ዕቃዎቹን እኔ የላኳቸው ናቸው። የልጄን ፎቶ አየሁት። 3 ዓመቷን ስታከብር አባቷ የላከልኝ ፎቶ ተሰቅሏል። ወደ ራሴ ለመመለስ እየሞከርኩኝ ይቅርታ አንቺ ማነሽ አልኳት። ምናልባት የልጄ ሞግዚት ትሆናለች ብዬ አሰብኩ። መልሷም ይህ እንደሚሆን እርግጠኛ ነበርኩ። እሷ ግን አይኗን እያጉረጠረጠች ሚኪ አረና ይችን እብድ አስወጣት። ድምጿ ሰቀጠጠኝ። ሚኪ የባለቤቴ ስም ነው። ደሞ ታቆላምጠዋለች እንዴ? ሚኪ ምንሽ ነው ብዬ በተራ ያፈጠጥኩባት። ተፋጠን እንደቆምን የመኝታ በር ከፍቶ ያ የምወደው ሁሉ ነገሬን የሰጠሁት የእኔ የዋህ ሚኪ ወጣ። ያ ንዴቱ ጠፍቶ ሄጄ አቀፍኩት። ጉንጮቹን በእጄ ይዤ ትኩር ብዬ አየሁት። ፀጉሩ ላይ ሽበት ጣል ጣል አድርጎበታል። ጺሙ ትንሽ ቢያድግም አምሮበታል። ሚኪ ይህች ሴትዮ ማናት? ምንድን ነው የምትለው አልኩት። የፈራሁትን መልስ እንዳይመልስ በልምምጥ እያየሁ ያምሻል እንዴ? አንቺ ራሱ ማነሽ አለኝ። ፊቱ ላይ ያኖርኩትን እጄን እያላቀቀ በዛ በትልልቅ በሚያማምሩ አይኖቹ አፈጠጠብኝ። ትኩር ብዬ አየሁት። ፊቱ ላይ ምንም ማየት አልቻልኩም። አንዴ እሱን አንዴ እሷን እያየሁ ጤንነቴን ተጠራጠርኩ። ከ4 ዓመት በፊት ሲሄድ በተስፋ ተሞልቼ ለሱና ለልጄ ጥሩ ህይወት ለመስጠት ጓጉቼ ነበር። ለነሱ ጥሩ ህይወት ለመስጠት እኔ ሰው ሀገር ተንከራትቻለሁ፣ ተሰቃይቻለሁ። ድጋሚ እኔ ሰው ሀገር መሄድን አልፈልግም። መውለድ እስከማልችልበት ደረጃ ድረስ ጾታዊ ጥቃት ደርሶብኛል። ያም ሆኖ ለነሱ ጥሩ ህይወት መስጠት መቻሌና ከነሱ ጋር ለሚኖረኝ የተቃና ህይወት እያሰብኩ በተስፋ ጥርሴን ነክሼ ከ3 ዓመት በላይ ቆየሁ። በድጋሚ ትከሻውን በሁለት እጆቼ ያዝኳቸው። በሚቀፍ አስተያየት ያየኛል። ሚኪ እኔ እኮ ሩት ነኝ፣ የልጅህ እናት ሚስትህ ብዬ ወደ ልጄ ዞርኩ። እምቢ እማዬ እሷ ናት ብላ ከበፊቱ የበለጠ ወደ ሴትዮዋ ተጠጋች። አንድ ነገር በላት እንጂ ሚኪ፣ ሴትዮዋ እኮ እብድ ናት። ልጄን በክፉ አይን እያየቻት ነው። ጭራሽ እኔን ያበድኩት ልጄን፣ ባሌን፣ ንብረቴን ቀምተሽ አንቺ ነሽ
እኔ ነኝ እብድ፣ እናቷ እኔ ነኝ ብዬ ልከመርባት ስል ሚኪ ሁለት እጆቼን ያዛቸው። አሁንም ንዴቴ ጠፍቶ ልምምጥ ጀመርኩ። ሚኪ እኔ ሩት እኮ ነኝ። ከ4 ዓመት በፊት አረብ ሀገር የላከኝ። እንደውም ህያብ ልጃችን የ6 ወር ልጅ ሆና ፎቶ በጊዜውም ትልክልኝ ነበር። ቤቱን፣ ዕቃዎችን እንደውም ከ3 ቀን በፊት እንደምመጣ ነግሬ ደስ ብሎ ነበር እኮ። ቆይ ስልኬን ላውጣና ቴክስቶችን ላሳየህ ብዬ ስልኬን ከቦርሳዬ አውጥቼ ቴሌግራም ከፈትኩ። ማይ ላቭ ብዬ ቻት ሊስት ሰርች ባር ውስጥ ፈለግኩት። የለም። ቀና ብዬ እያየሁት ዋትሳፕ፣ ኢሞ ፈለግኩ። የለም፣ አጥፍቶታል። ሁለቱንም በየተራየኋቸው ይጠቃቀሳሉ። ምን እንደምል ግራ ገባኝ። እምባዬ አንገቴን አርሶታል። ወደ ልጅ አየሁ። ልጄን ብቻ ስጠኝ አልኩኝ። ልጄን ለመንካት እየሞከርኩ የሚያማምሩ ትንሽዬ እጆቿን በስሱ ነካኋቸው። ሚኪ ይህችን ሴትዮ አስወጣት ብላ ልጄን አሸሸችብኝ። እባካችሁ ልጄን ልቀፋት፣ ጠረኗን አፍቆኛል እያልኩ ስቁለጨለጭ ሚኪ እጄን እየጎተተ ከቤት አስወጣኝ። ሻንጣዬንና ቦርሳዬን አምጥቶ መሬት ወረወረውና በሩን እላይ ላይ ጠረቀመው። ሻንጣዬን አየሁት። ለልጄ የገዛኋቸው ልብሶች፣ ጫማዎች ናቸው። በሩን በእጄ እየደበደብኩ ልጄን ብቻ ስጡኝ፣ ሌላ ምንም አልፈልግም። በሰው ሀገር የተንከራተትኩባት መከራ ያየሁባትን ልጄን ህያብን ስጡኝ እያልኩኝ ጮህኩኝ። ሰሚ አላገኘሁም። ልጄ ህያብ ከውስጥ እያለቀሰች ይሰማኛል። ጆሮዬን ለጥፌ ድምጿን ለመስማት ታገልኩ። ማናትማ እንዳትወስደኝ አልፈልግም ስትል ይሰማኛል። ራሴ የወለድኳት ያጠባኋት የምሳሳላት ትንሽዬ ልጄ እማዬ ብላ እስከምትጠራኝ የምናፍቃት ልጄ እኔን እናቷን እንደማትፈልገኝ እየተናገረች ነው። በቆምኩበት ዞረብኝ፣ አቅለሸለሸኝ። ሰውነቴ ሲንቀጠቀጥ ይታወቀኛል። ዙሪያዬን አየሁት። ወደ በረንዳ ተጠጋሁና ወደ ሰማይ አንጋጠጥኩ። ወደ ምድር አፈጠጥኩ። ሰማይ ቅርቤ ነው፣ ውሰደኝ አልኩት። ነፍሴ ተቀበላት። በሩ ተከፍቶ ልጄ ወጣች። በረንዳ ላይ ቆማ ቁልቁል ታየኛለች። እኔም ለመጨረሻ ጊዜ አየኋት። አይኗን ለማየት መኖር እንዳለብኝ ተረዳሁ። በመጨረሻም እስከ ዛሬ ያመንኩበት በሙሉ ውሸት መሆኑን ደረስኩበት። በጣም ከመወዳት ጓደኛዬ ጋር የምንወደው መናፈሻ ውስጥ ተቀምጠናል። ዛሬ ፊቷ ልክ አይደለም። አይኗ እንባ ቀርቅሯል። ቆይ ዛሬ ምን ሆነሻል አልኳት በስስት እያየኋት። ዛሬ ያመንኩበት ነገር ሁሉ ውሸት እንደሆነ ገባኝ። አቀርቅራ ከእንባዋ ጋር እየታገለች ማለት አልገባኝም። የምን ውሸት ነው የምትይው? እንደዚህ ሆና አይቻት ስለማላውቅ ግራ ገብቶኛል። ለካ አልነገርኩሽም አለችኝ፣ ራሷን ለማረጋጋት እየሞከረች። ምኑን ኤማ? ግራ በገባውና ለወሬ ሞትኩ አይነት አስተያየት እያየኋት። ቆይ ልንገርሽ አለችኝና በእጇ የያዘችውን ውሃ ጭልጥ አድርጋ ጠጣቸው። ታሪኩ እንደዚህ ነው። ልጁን ካገኘሁት ቆየት ብዬ ነበር። 4 ዓመት ይሞላናል። ባለፈው በየሳምንቱ ሰብሰብ ብለን ከምሰራበት ቦታ መጣ። ከመሃላቸው ዝምተኛዋ እኔ ብቻ ነኝ። ያው እንደምታውቂ ስትለኝ በአዎንታ ራሴን ነቀነቅኩላት። ከዛም ልጁ መጥቶ ፊት ለፊቴ ቁጭ አለ። እኔ ደግሞ የዛን ቀን ያለ ወትሮዬ ወረኛ ሆኛለሁ። እስቃለሁ፣ እጫወታለሁ። እሱም አይኔን ያየኛል። ግራ ገብቶኝ ልጁ ምን ነካው፣ ፊቴ ላይ ምን አለ ብዬ ተጨነቅኩ። ግን በቃ ልጁ ከዛን ቀን ጀምሮ መቅረት አቆመ። ሁሌ ይመጣል፣ ፊቴ ይቀመጣል። ከዛ በቃ አይኑ ከኔ ላይ አይነቅልም። እኔን ለማሳቅና ለማዋራት ሰበብ ነው የሚፈልገው። በመጀመሪያ እኮ ምንም ትኩረት አልሰጠሁትም ነበር። እሱ ይመስል ሙሉ በሙሉ ትኩረቱ እኔ ጋ ነበር። በዚህም በዛም ብሎ ሊያወራኝ ይሞክራል። በእርግጥ አምሮበታል። ሁሉ ነገሩ ድሮ እንደማውቀው አይደለም። ሳቁ፣ ወሬው፣ ድምፁ፣
ሰውነቱ፣ አረማመዱ፣ አይኖቹ ብቻ በጣም አምሮበታል። በዛ ላይ እንደዛ ሲያይኝ ሳልፈልግ ቢወደኝስ ብዬ ማሰብ ጀመርኩ። ያ ሐሳብ እየቆየ ከልጁ ድብን ያለ ፍቅር ይዞኝ ቁጭ አለችና ፈገግ አለች። አይኖቿ ላይ ፍቅር ይነበባል። እኔም በታሪኩ ተመስጬ ከዛስ ምን ተፈጠረ አልኳት። ከዛማ እኔም ሳየው እሱም ሲያይኝ ቀናቶች ብሎም ወራቶች ተቆጠሩ። በመሃል በአጋጣሚ ስልክ ቁጥሩን አገኘሁት። አቤት የተደሰትኩት ደስታ እንደ ሕፃን አደረገኝ። ከቀናት በኋላ ሰበብ ፈልጌ ደወልኩለት። ሰበብ ፈልጌ ቴሌግራም ላይ አዋራሁት። በመሃል ኢንስታግራም ላይም ማውራት ጀመርን። ደስ አለኝ። እሱም ደስ በሚል አወራር አዋራኝ። አወራሩ እንደሚያፈቅረኝም እንዳምን አደረገኝ። በዛ ላይ አይኑ መገናኘት፣ መደዋወል፣ አብረን የሆንን ያህል መጀመር ማሰብ ጀመረን። እኔ ፍቅሬ ጨመረ። እኔን ታውቂኛለሽ አለባበሴን ብላ ዞር ብላ አየችኝ። አሁንም በአዎንታ ራሴን ነቀነቅኩላት። ላለባበሷ የማትጨነቅና ወንዲላ ነገር ነች። እንደውም ድሮ ወንድማችን ነበር የምንላት። ፈገግ ብላ እሱ ግን ሴት አደረገኝ አለች። እሱ ጋር ሲሄድ አለባበሴን፣ አወራሬን፣ አመጋገቤን፣ አረማመዴን ቀየርኩ። ታስታውሻለሽ ስላት ፈገግ ብላ በሽሙጥ አየችኝ። ከዛ ግን መልሶ ራቀኝ። እንደወደው ፍቅር እንዲይዘኝ ካደረገኝ በኋላ ጥሎኝ ጠፋ። እንዳፈቀረኝ አሳምኖኝ ጥሎኝ ጠፋ። የማላውቀውን ዓለም አስለምዶኝ ጥሎኝ ጠፋ። እንዴ ለምን? ምን ተፈጠረ? ሳግ እያነቃት እንደወደድኩ ታወቀብኝ። እና እሱም ይወድሽ የለ እንዴ? አይ እሱ አይወደኝም ነበር። እሱ የምወደው በሴቶች ስሜት ላይ መጫወት ነበር። ተሳካለት አለችኝ። እንባዋ እንደ ጎርፍ እየወረደ ዝም ብዬ አቀፍኳት። ያመኑበት ነገር ሁሉ ውሸት መሆኑን ማወቅ ይጎዳል አይደል? በመጨረሻም እስከ ዛሬ ያመንኩት ውሸት መሆኑን ደረስኩበት። በጥላቻ ተከብቤን ያደግኩት። እንዴት ሁሉም ሰው ተስማምቶ ራሱን ያልቻለ አንድ ሕፃን ልጅ መጥላት ይችላል? ለነገሩ እኔም ትንሿ ልቤ ከምትችለው በላይ እጠላቸዋለሁ። እንደ አብዛኛው የቀናቶቼ ጅማሬ ወፎች ንጋትን ሲያበስሩ ወደ እምነት ቦታ እየሄድኩ ነው። እንደ አማኝ ምዕመን ሰላም ያሳደርከኝ ሰላም አውለኝ ብዬ ተመስገን ልለው አይደለም። ጉዳዩ የለኝም፣ ከእርሱ አይደለም ጉዳዬ፣ የሚያውቀኝም አይመስለኝም። በቀጥታ ወደ ጓሮ አመራው። ከእርሱ ቤት ጀርባ እናት አለች፣ በፎቶ ብቻ የማውቃት። እናቴ ከቤቷ አጠገብ ተኝታለች። እርሷም ቢሆን ስታውቀኝ ትጠላኝ ይሆን ከሚል ጥያቄ ጋር እየተንገጫገጭኩም ቢሆን ተስፋ ያልቆረጥኩት ከምድር በታች ባለች እናቴ ላይ ብቻ ነው። ምክንያቱም የሞቷ ምክንያት እኔው ነኝ። እያወቀኝ ራሴን ሆኜ የወደደኝ መገፋቴ ያልገፋው ብቸኛው ሰው ጓደኛዬ ነበር። ገና ኖሮ ሳይባልለት ገና እያደግን እያለ ከቀናት መሃል በተደበቀች አንዲት ቅጽበት ሞተ። እርሱንም ገደልከው አሉ። ከሁሉም ሰው በላይ መሞቱ የሚያጎድለኝ ጓደኛዬ ሲሞትብኝ ገዳዩ ሆንኩ። ብዙ ጊዜ በጸጥታ ለምትሰማኝ እናቴ ኑሮዬን ሳወራላት እገኛለሁ። ይሄውልሽ እናት አለም፣ እኔ ልጅሽ ዛሬ 12ኛ ክፍል ደርሼልሻለሁ። ጎን ለጎን ስራ እየሰራሁ ስለሆነ ብዙ አልቸገርብሽም። ብቻዬን ቢሆንም የምኖረው ከግቢያችን ጎን ያለው ባለሱቅ ሽኩር ያግዘኛል። የቸገረኝን ሁሉ ሲያበድረኝ ስታድግ ትከፍላለህ እያለ ነው። ስለሚያምነኝ እርሱ ብቻ ደስ ይለኛል። ደግሞ ያው እንደተለመደው ዘንድሮም ትምህርት ቤት ቀይሬያለሁ። ትንሽ ስምሽ እንዲያርፍ ብዬ ነበር ከተሳካልኝ። ብቻ ግን አሁን እንደ በፊቱ አልከፋብሽም፣ ነገ እመጣለሁ እሺ ብያት ወደ ቤት አመራሁ። ትምህርት የሚጀመርበት ቀን ነው። ሁሉም ተማሪዎች በአዲስ ዩኒፎርም ደስታና ጉጉት በሚታይበት ፊት ታጅበው ወዲህ ወዲያ ይላሉ። ጓደኛ ማቾች አብረው ያውካካሉ። ወደ መማሪያ ክፍሎች እያለፍኩ የሜዳው መሃል ስደርስ
ተማሪዎቹ ልክ እንደ ኤርትራ ባህር ግራኛ ቀኝ ተከፍለው አሳለፉኝ። እዚህም ታሪኬ ቀድሞ ደርሷል ማለት ነው። ከልጅነቴ ጀምሮ ስሰማው ስኖረው ያደግኩትን ይንሾካሾካሉ። በግራም በቀኝም የምሰካው ኤርፎን አያስመልጠኝም። ለዓመታት ስሰማው ኖሬያለሁ። ገና ሲጀምሩት ውስጤ እንደ መዝሙረ ዳዊት ይደግምልኛል። አንዳንዴ የምበልጣቸው ልጆች በታሪኬ ሊያተናንሱኝ ሲሞክሩ አይቻለሁ። ኦኦ ማን እንደመጣ ተመልከቱ። ይሁዳ ነው አይደል? ስምን መልአክ ያወጣዋል ይሉሃል። ይሄ ነው አይደል እንዴ? አባቱ ግን እንዴት ቢጠላው ነው ይሁዳ ብሎ የሰየመው? አባቴ አንድ እኔ ላይ ያደረገው ነገር ስሜን ማውጣት፣ ሆኖም ተሳካለትና ይሄው ዘመኑን ሁሉ ሲከተለኝ ይኖራል። ይሁዳ ቢልልኝ ነው ስሜ። እድለ ቢስ ሆኖ እንጂ ሸበል አይደል እንዴ? እናቱ የሞተችው ለእርሱ ብላ ነው አሉ። አባቱም በዚህ ምክንያት ከቤት አባረረው፣ አታሳዩኝ አለ። ሰራተኛቸው ልታሳድገው ይዛ ወጣች። ብዙ ተቸግራ ብታሳድገውም ኑሮ ሲከብዳት ጥላው ጠፋች። አንድ ጓደኛ ነበረው። እርሱንም ውሃ ውስጥ ገፍቶት ነው አሉ የሞተው። እጅ ቀናችንን ከነተው። ባካችሁ ምን አይነት ደባሪ ልጅ ነው! ሁሉንም እናውቃለን የሚሉትን ሁሉ ወረወሩ። ከዚህ ሁሉ መሃል አንድ የተለየ ድምፅ ተሰማኝ። ማን ነው ደግሞ እንደ ኤርትራ ባህር ተማሪዎች ተከፍለው የሚያሻግሩት ሙሴ? ዞር ስል ፈገግ አለች። ቆንጆ ናት። ስሜ የተለጠፈበት ክፍል ገባሁ። ሁሉም ርቀታቸውን ጠበቁ። አልገረመኝም፣ አልከፋኝም። የቅድሟ ልጅ ግን ወንበሯን ስባ ከጎኔ ተቀመጠች። ጭራሽ አንድ ክፍል ነን። እጇን ዘርግታ ኢዮሪካ አለችኝ። ዝም አልኳት። ሙሴ ብያለሁ አለችኝ። እረፍት ሰዓት እንደወጣን ውሃ ለመጠጣት ኮዳይን እየከፈትኩ እያለ 3 ልጆች በአጠገቤ መጠው አጋጣሚ አስመስለው ደፉብኝ። ንዴቴን እንደምንም ውጭ አስቀረሁት። ወዲያው ምን እያደረጋችሁ ነው የሚል ድምፅ ሰማሁ። ተበታተኑ። የውሃ ኮዳዋን ሰጠችኝ። ቆይ ለምንድን ነው የምትከታተኝ? ቆንጆ ስለሆንክ ራስህን በመስታወት አይተህ አታውቅም እንዴ? ከአጠገቤ ተቀመጠች። ሳታስፈቅደኝ አንደኛውን ኤርፎኒን ወስዳ አብራ ማንጎራጎር ጀመረች። ሚካኤል በላይነህ ሲያንጎራጉር ደርሳ በቀጣዩ ቀን እየሳቀች መጣች። ጡንቻ ለውበት ብቻ መስሎኝ ነበር፣ ለካ ትገለገለበታለህ። ሳቋ ቀጠለ። ደማቅ የሚያምር ሳቅ አላት። ዝም አልኩ። ውሃ ደፉብኝ ብለህ ሰካራም የረገጠው ጣሳ ነው እኮ ያስመሰልካቸው። እንዲያውም ከዚህ በኋላ ካንተ አልለይም፣ ጠባቂ አገኘሁ ማለት ነው። እንዲህ እያለ ቀጠልን። ሁሌም አጠገቤ ኖረች። የክላሳችን ተወዳጅና ጎበዝ ተማሪ ናት። ጥላቻና ፍቅር ሲተረጎሙ እኔና እሷን የሚመስሉ ይመስለኛል። ሁሉም ተማሪ ይወዳታል። ከእርሷ ጋር አብሮ ለመሆን የሚጋጋጠው ብዙ ነው። ክለብ ለስራ ስለማደር ክፍል ውስጥ እንቅልፌ ሲመጣ ትቀሰቅሰኛለች። ለትምህርት ምንም አይነት ፍላጎትና ተሳትፎ ስለማላሳይ ልታስረዳኝ ትሞክራለች። ኖት ትጽፍልኛለች። በሌለሁበት በእኔ ምክንያት ከተማሪዎች እንደምትጣላ ይነግሩኛል። በዝምታ ፈቀድኩላት። ዓለማ ውስጥ አስገባችኝ። መቃወምም መስማማትም የሌለው ኑሮዬ ቀጠለ። የመጀመሪያ ሴሚስተር ውጤት ተለቀቀ። ሁሉም ጉድ አለ። እኔ አልገረመኝም። ኢዮሪ ለመጀመሪያ ጊዜ 2ኛ ወጣች። እንዳየችው እየሮጠች መጣች። ቦታችን ጋር ላስረዳህ፣ እየሳክቤ ነበር አይደል? እንዴት ሞኝ ነኝ። በቀጣይ ይህ የሚሆን እንዳይመስለን። ለማንኛውም በሰው መበለጥን ስላሳየኸኝ አልከፋም። ባንተ መበለጥ ደግሞ ቆንጆ ነው። የሞራል ካሳ ግን ነገ ቸኮሌት ገዝተህልኝና እሺ ብላኝ ሄደች። የጠየቀችኝን ቸኮሌት ይዤ እየጠበቅኳት ነው። እጄ ይንቀጠቀጣል። ምን እንደሆንኩኝ አላቅም። ምን እየሆንኩ ነው? የልብ ምቴ ጤነኛ አይደለም። ከመጠበቅ ለመቦዘን እጄን ደረቴ ላይ አድርጌ የልብ ምቴን መቁጠር ጀመርኩ። ምን ሆነህ ነው? ከጀርባዬ ቆማለች። ምን? ኮስተር አልኩ። ልብህን የደገፍከው? አመመኝ መሰል።
ምንድነው የሚሰማ? ፊቷ ፍክት ብሎ የነገረኛ አስተያየት እያየችኝ። ምንም። ፍቅር ይዞ እንዳይሆን። ጥሩ ትቀልጃለሽ። ከምሬ እኮ ነው። ፍቅር ምንድን ነው? ፍቅር በቃ ከወደድከው ሰው ጋር አብረህ መሆን መፈለግ ነው። በወደድከው ሰው ውስጥ መኖር። ያ ሰው አጠገብህ ሲሆን ስትደሰት፣ ሲጠፋብህ ስትፈራ ነው። ፍቅር ለዛ ሰው ደስታ ስትተጋ መገኘት ነው። በሌለበትም ስታስበው ነው። አፍቅረህ ታውቃለህ? የፊት ሳቅ አመለጠኝ። ታውቃለህ አይደል? የምወደው ጥቁር ቆንጆ ጸጉር ነፍስ ድረስ ነው። ዘልቀው የሚያዩ ውብ አይኖች፣ የሚደብቁት ሰፊ ትከሻ፣ ወንዳ ወንድ፣ በቀላሉ ተስፋ የማይቆርጥ ጠንካራ ስብዕና፣ የምወደው ሁሉ ነገር አለ። ነገር ግን ምን? ልብህን እፈራዋለሁ። ከአለት ይጠነክራል። ፈገግ አልክልኝ ብዬ አስቤ ሳልጨርስ ከሚዳሰስ ጨለማ ጋር ታላትመኛለህ። ነፍሴ ስንት ጊዜ ከገነባኸው የብረት አጥር ጋር ተጋጭታ ተመለሰች። እንደውም ልሂድ መሰለኝ። ተነሳች። ልቤ ስንጥቅ ሲል አይነት ነገር ተሰማኝ። ላስቆማት ብፈልግም አልቻልኩም። ለመጀመሪያ ጊዜ ጀርባዋን ሰጠች። አንደበቴ ፈቃዴን አልጠበቀም። በመጨረሻም እስከ ዛሬ ያመንኩት ነገር ውሸት መሆኑን ብቻ ሳይሆን የእፉኝት ልጅ መሆኔን ደረስኩበት። ልጄ አለኝ ከተንጋለለበት አልጋ አንገቱን በግድ ቀና ለማድረግ እየጣረ። ፍራፍሬ እየቆራረጥኩለት ስለነበር እንዳቀረቀርኩ አቤት አልኩኝ። እሱስ ይቅር እኔ እንደሆነ አልበላም አለ ቅሬታ ባዘለ አንደበት። ባይሆን አባ ይምጡና የምነግርህ ነገር አለ ብሎ ሳይጨርስ ሳል ይዞት ልቡ እስኪወርድ መሳል ጀመረ። የያዝኩትን ሰሃን እንደ መወርወር አድርጌ ያስቀመጥኩትና ወደ እሱ ቀርቤ ውሃ ልስጥህ አልኩት። ከሳሉ ጋር እየታገለ ለማውራት ያጣጠር ጀመር። ደነገጥኩ። ሰውነቴን ውርር አደረገኝ። ነፍሱ በአፉ በኩል እየወጣች መሰለኝ። ወይኔ ጉዴ! አክስቴ እየሮጠች ወደ እኔ መጣችና ሩጥ አባን ይዘህና አለችኝ። መሞቱ ሳይሆን ንስሐ ሳይገባ መሞቱ አስፈርቷት አባቴን ቀና አድርጋ የአስሙን መድኃኒት መስጠት ጀመረች። በማላቀው ፍጥነት እግሬ ወደ ቤተ እምነት ሮጠ። አባ የሚያገለግሉበት ቤት ከኛ ቤት ብዙም ስለማይርቅ በፍጥነት ነበር የደረስኩት። እየሮጥኩ ስገባ ብዙዎች አምላካቸውን ረስተው እኔን ተከተሉ። ፍጥነቴን ሳልቀንስ ወደ አባ መኖሪያ እየተንደረደርኩ ሄድኩ። በሩ መቆለፉን ሳይ እምባዬ አይኔ ላይ ሙልት አለብኝ። ጉልበቴ ከዳኝ። ተንበርክኬ አምላኬን መለመን ጀመርኩ። ልቤ አባቴን ብቻ ሳይሆን የደበቅኩትን ብሶት እያሰበ እምባዬን መግታት ተሳነኝ። ብዙዎቿ ከንፈራቸውን እየመጠጡ አዩኝ፣ ግን ግድ አልሰጠኝም ነበር። ውስጥ ያለው ፍም ለማቀጣጠል አባቴ ምክንያት ሆነ እንጂ ጉዱ ሌላ ነው። በዚህ ምድር ላይ አጠገቤ ያለው አንድ አባቴ ብቻ ነው። የኔ ደግ የኔ ጀግና አባት ሊሞት፣ ማን ሊደግፈኝ? ማን ሊመራኝ? ከዛስ ምን ሊውጠኝ? ብቻዬን አለቀስኩ። አባቴን እንዳይወስደው ፈጣሪን ተማጸንኩ። ዘላለም ከሚመስል ደቂቃ በኋላ ስልክ ያቃጨለ። ተራ ተማያልኩ። ስልኬን አውጥቼ ወደ ጆሮ ያስጠግቼ የአክስቴን ለቅሶ መጠባበቅ ጀመርኩ። ቢኒዬ አለች። ዝም አልኩ። ከአባ ጋር ተላለፋችሁ መሰለኝ። አሁን ገቡ። ምንም ሳልል ስልኩን ዘግቼ ወደ ቤት አዘገምኩ። እየዋሸችኝ መሰለኝ። ብቻ ዝም ብዬ ሄድኩ። ሞቶ ይሆን? በሩን ከፍቼው ገባ። ለቅሶ የለም። አክስቴ መጣችና አባቴ እኔ ልጨነቅልህ ብላ ስማኝ እጄን ያዛደረገችኝና ወደ ውስጥ ይዛኝ ገባች። ሳስበው አልሞተም። ወደ ጓዳ ገባን። አልሞተም። ኡፍ! ሩጬ አልጋው ስር ብርክክ ብዬ እግሮቹን እየሳምኩ ፈጣሪ ማመስገን ጀመርኩ። ውይ ሞት ይርሳኝ! ቅድም ተሳልሜያለሁ። ሰይፈ ሚካኤል ቀና ብዬ ሳይ አባ ቁጭ ብለዋል። ፈገግ አልኩና ተነስቼ ሰላም አልኳቸው። መስቀላቸውን አሳለሙኝና እስቲ
በሩን ገርበብ አድርገው የምናወራው አለ አሉ በሩን እያመላከቱ። ተነስቼ በሩን ዘጋሁና አልጋው ጠርዝ ላይ ቁጭ አልኩ። ምን ሊሉኝ ይሆን? ስለሞት ያው አሉ መስቀላቸውን እየነካኩ። አባትህ እኛም ወደማንቀርበት ሊሄድ ነው ብለው አይታረጉኝ። ዝም አልኩ። አባትህ ንስሐ ገብቶ መቼም ሰውና የኔ ልጅ አባት አውርቶ እስኪጨርስ አዳምጠው አሉና አተኩረው ተመለከቱ። እኔም ራሴን በአዎንታ ነቅንቄ አባቴን መጠባበቅ ያዝኩ። አባቴ ትንሽ ከሳለ በኋላ ጉሮሮውን ጠራርጎ ንግግሩን ጀመረ። ትዝ ይልሃል? ረስቼ አላውቅም ማለት ይቀላል። የረባውም ያልረባውም ከአይምሮ አይጠፋም። ብቻ ግን ምኑ አልኩኝ። የዛሬ 13 ዓመት ብሎ የኋሊት ሊጓዝ ሲል ሳሉ አፍኖ መለሰው። ለሱ ውሃ ከመስጠት ይልቅ አይምሮዬ የዛሬ 13 ዓመት ምስል ማጫወት አዘዘ። የዛሬ 13 ዓመት ነበር እናቴ አባቴ ሌላ ልጅ እንዳለው ስታውቅ ልቧ ቀጥ ብሎ የሞተችው። የአባቴ ልጅ ስትመጣ 8 ዓመቷ ነበር። እኔ የ5 ዓመት ታላቋ መሆኔ ነው። በጣም ነበር የምጠላት። የእናቴ ገዳይ አድርገን እናስባት ስለነበር ሁላችንም እናሰቃያት ነበር። እያደግኩ ስመጣ ግን ታሳዝነኝ ጀመር። በትንሽዬ እጆቿ ስትሰራ ሳያት አንጀቴን ትበላኝ ነበር። እኔ 17 እሷ ደግሞ 12 ስትሆን መቀራረብ ጀመርን። የቤቱን ስራ አባቴ ሳይኖር የትምህርቱን ደግሞ ሌሊት ቁጭ ብለን ረዳት ነበር። እድሜ በጨመረ ቁጥር ለሷ ያለኝ ፍቅር ይጨምር ጀመር። ከጊዜ በኋላ እኔ 21 እሷ 16 ስንሆን ዩኒቨርሲቲ ገባሁ። እውነት ለመናገር ከአባቴ በላይ እሷ ትናፍቀኝ ነበር። ሰይፈ ሚካኤል የሚል ድምፅ ስሰማ ከተጓዝኩበት ተመለስኩ። አቤት አባ ብዬ ተመለከትኳቸው። ደህና ነህ? ኧረ ነኝ። ፈገግ ለማለት አሰብኩና አባቴ ሊሞት እንደሆነ ሳስብ ፈገግታዬ ከሸፈ። አባቴ ቀጠለ። እናትህ በእኔ ምክንያት ስትሞት እንባዬ እንዳይፈስ እየጣርኩ ዝም አልኩ። እህቴ ስለምትናፍቀኝ ባገኘሁት ሰበብ ወደ ቤት መጣ ነበር። በዛ ላይ የእናቴ ገዳይ አድርጌ ሳይሆን የእናቴ ምትክ አድርጌ አስባት ስለነበር በጣም ታሳዝነኝ ጀመር። 2 ወር ግን በፈተና በተቆጠርኩበት ጊዜ ስለነበር ሳልሄድ ቀረሁ። በናፍቆት ወደ ቤት ስደርስ ግን የገጠመኝ ሌላ ነበር። እህቴ ከሰፈራችን አንድ ወፈፌ ጋር ስትል ከሰከስ እንደተገኘች ከዛም ብሶ የ4 ወር እርጉዝ እንደሆነችና እሱም አልበቃ ብሎ የእናቴን ወርቆችና ልብስ ሰርቃ ከልጅ ጋር እንደኮበለለች የገዛ አባቴ እንደሚጠላት ይሆን የነበረው በእንባ እየታጀበ አስረዳኝ። አሁን እፊቴ ያሉትን አባ አስቁሞ እንዳልፈለጋት እንድረሳት የእናቷ አይነት እንደሆነች የባብ ልጅ እባብ እንደሞተች እንድቀብራት በሞተችው እናቴ ስም አስማለኝ። እኔም እስካሁን አንድ ለአባቴ እያልኩኝ ኖርኩኝ። እህትህን ሲል ጊዜ መቋቋም አቅቶኝ እምባይን ለቀኩት። እህትህ ከጎረምሳ ጋር አልባለገችም። ከተቀመጥኩበት ዘልዬ የተነሳሁ የምሆነው ጠፋኝ። አባቴ ግን አላቆመም። ወሬውን ቀጠለ። እህትህ ቤዛ የእናትህንም ዕቃ አልሰረቀችም አለ። ሳልም እየተናነቀው ልጮህ ስል አባቴ ቀጠለ። እህትህ አለ ከዓይኔ ሽሽት ጣራውን እያየ ቤዛን ያባረርኳት እኔው ነኝ። ልቤ ደረቴን ፈንቅላ ለመውጣት ታገለች። እህትህ ተደፍራ ነበር አለና ያኔ ቃል ሲያስገባኝ በእንባ እንደታጠበ ሁሉ በእንባ እየታጠበ እህትህን የደፈርኳት እኔ ነኝ። ምንድን ነው ያለው? መድፈር ምንድን ነበር? የገዛ ልጁን? የገዛ አባቴ የገዛ እህቴን? እንዴት? ዞረብኝ፣ አቅለሸለሸኝ። የኔ ትንሽዬ እህት የገዛ አባቷ አንቆ አልጋ ላይ ሲጥላት ታየኝ። ደም በደም ሆና አባት በልጁ ለመርካት ሲጥር ዘገነነኝ።
አልጋ ላይ ያለው ጀግናው እና ብቸኛው አባቴ ሳይሆን ሰይጣን ከነ ጭፍሮቹ ታየኝ። ሰይጣኑ ላይ ተከመርኩበት። የእህቴ ትንሽዬ እጅ እየታየኝ አነኩት። ሰይፈ ሚካኤል፣ ሰይፈ ሚካኤል እባክህን ተረጋጋ፣ አረኡ እያሉ እየጮሁ በሰዎች ተጎትቼ ከወጣሁ በኋላ የአክስቴ ድምፅ ተሰማኝ። ወይኔ ወንድሜ፣ የኔ ደግ፣ የኔ መከታ የሚል። አባቴም ወደማይቀርበት ሄደ መሰል። ጎረቤት ተገልግሎ ገባ። ወየው ደግ ሰው እያሉ ማልቀስ ጀመሩ። ከት ብዬ ሳኩኝ። የሁሉም ዋይታ እንደ ኮሜዲ አንከተከተኝ። ድንቄም ጽድቁ ቀርቶብኝ አለች አክስቴ። ሁሉም ወደ እኔ ዞረ። አፈጠጥኩባቸው። ከተቀመጥኩበት ተነስቼ እህቴን አምጡ ብዬ ጮህኩኝ። አበደ ብለው ያዙ። ከዛ በኋላ ራሴንና አባቴን አጥቼ እህቴን ፍለጋ ጀመርኩ። የት ነሽ? የት ነው ያለሽው? በመጨረሻም እስከ ዛሬ ያመንኩት ውሸት መሆኑን ደረስኩበት። ለሐዘን አዲስ አይደለሁም። አባቴንም ወንድሜንም ነፍስ ካወቅኩ ነው አልቅሼ የቀበርኳቸው። የእሷ ሞት ግን ሐዘን ብቻ ተብሎ የሚታለፍ አልሆነልኝም። ባዳን ማን አይዞህ ይለዋል። ጽናቱን ይስጥህ እንኳ አለመባል እንዴት ሐዘንን እንደሚያስብሳየሁት። 2 ወይም 3 የሚሆኑ አሮጊቶች ቀብር ላይ ከኋላ የሆነው እንደው ይሄ ልጅ ምኗ ቢሆን ነው እንደዚህ ከእናቷ በላይ የሚያለቅሰው ሲሉ እየሰማሁ ነበር። አይዞህ ባይ ደጋፊ በሌለበት ሳብድ ስወድቅ ስነሳ ውዬ ነው ቤቴ የገባሁት። ትውውቃችን ካፌ ውስጥ ነበር። ሰው አለ የለም ሳልል አጠገቧ ያለው ወንበር ስቤ ተቀመጥኩ። ያስተዋወቅኳት ልጅ እየጮኩኝ ሳወራ የነበረውን ስልክ ከዘጋሁ በኋላ ነው። ይቅርታ ጠይቄ ቦታ ልቀይር ስል ትህትና በሞላው አነጋገር እሷ ልትወጣ ስለሆነ ችግር እንደሌለውና እንድቀመጥ ነገረችኝ። ትኩረት ሳልሰጣት ተቀመጥኩ። ሂሳብ ከፍላ ብዙ ሳትቆይ ተነስታ ወጣች። እኔም የመጣሁበትን ጉዳይ ጨርሼ ለመውጣት ስዘጋጅ ነው ሂሳብ ስትከፍል ይዛው የነበረውን ዋሌቷን መሬት ላይ ያየሁት። ተገረምኩ። በእጇ ምንም አልያዘችም ከዚህ ዋሌት በስተቀር። እሱንም ረሳችሁ ብዬ ስቄባት ከፍቼ መታወቂያዋን ፈለግኩ። ሳገኘው ስልኳንም ወስጄ ደወልኩላት። በዛ ነው እንግዲህ ትውውቃችን የጀመረው። በአጭር ጊዜ ውስጥ ወዳጆች ሆነን ቆይቶም ፍቅር ተጀመረ። ግንኙነታችንን ማንም እንዲያውቅ አትፈልግም። ባልና ሚስት እንጂ ፍቅረኛሞች የሚባለውን ስም አልወደውም ትለኛለች። እስካሁን ድረስ ከእናቷ ውጪ ከጓደኝነት የዘለለ ነገር እንዳለን የሚያውቅ አልነበረም። ከወር በፊት እኔ ቤቴን እንድቀይርና እሷ ጋር እስካሁን ያጠራቀምኩትን ብር አውጥቼ መኪና መግዛት እንዳለብኝ ነገረችኝ። ምክንያቷ ደግሞ ከዚህ በኋላ ትዳር መስርተን ሚስቴ ሆና መኖር ስለምትፈልግ ነው። ትዝ ይለኛል ደስታዬ ሌሊቱን ሙሉ እንቅልፍ ነስቶኝ ነበር ያደረው። እንደዚህ ባለችኝ በ2 ሳምንቷ እናቷን አስተዋወቀችኝ። እናቷ የልጄ ወዳጅ ለኔም ወዳጄ ነው። ልጄን አደራ ብለው ደስ እያላቸው ተቀበሉ። በዛው ሳምንት ውስጥ ራሷን ስታ ሆስፒታል ገባች። ዶክተሮቹ ከመጠን በላይ ጭንቀት እንዳለባትና ትንሽ አርፋ ስታገግም እንደምትወጣ ነገሩን። የሰርግ ቀናችን ስለተቆረጠ የእሱ ሐሳብ ይሆናል ብዬ አቀለልኩት። ምን እንደሆነች ሳላውቅ ነቅታ አንዴ እንኳ እወድሻለሁ ሳልላት ነው በ3ኛው ቀን ሞቷን ያረዱኝ። አብረን የነበርንበትን የመጨረሻውን ዓመት ከደሞዟ ላይ እየቆጠበች የቤት ዕቃ ገዝታ ደሞዜ 5 ሳንቲም ሳይነካ እንዲቆጠብ የቤቴን የምግብ ወጪ እየሸፈነች ልብሴንም ሳይቀር መርጣ እየገዛች ነው በእናቷ ፊት ብቁ ሆኜ እንድቆም ያደረገችኝ። ይሄው እሷ አፈር ለበሰች። እኔ ግን የእሷን ጠረን ሳቅና ጨዋታ የለመደው ቤቴ ውስጥ ብቻዬን ቁጭ ብያለሁ። ቤቴ ገብቼ ትንሽ ቁጭ እንዳልኩ አይኔ ሁሌ እኔ ቤት ከመጣችና ስራዎቿን ከጨረሰች በኋላ ጽፋ የምትደረድራቸው ወረቀቶች ላይ አረፈ።
መርሳት ላይ የሚችላት ስለሌለ ሁሌ በመጣች ቁጥር ነው እስክሪብቶ ጥዬ መጣሁ እያለች የምሰጣት። ታዲያ ቀይ እስክሪብቶ አትወድም፣ ሐዘን ነው የሚመስለኝ። በዚህ የሚጽፈው ነገር ደግሞ ለማንበብም አይስበኝም ብላ ትመልስልኛለች። የምንኖረው ነገር ምንጽፈው አንድ ቀን ራሴ አንብልሃለሁ ሁሉንም ስትለኝ ስለነበር አንብቤው አላቅም። አሁን ግን በቀይ እስክሪብቶ የተጻፈና ያልታጠፈ ወረቀት ከሩቅ ታየኝ። መቼ ጽፋው ነው? ከመታመሟ አንድ ቀን በፊት ሙሉ ቀን እኔ ቤት እንደዋለች በስልክ ነግራኛለች። ስራም ሽቼ ስለመጣሁ ግን አላገኘኋትም ነበር። ያን ቀን የጻፈችው ነው የሚሆነው። እየፈራሁ ወረቀቱን ገለጥኩት። በመጨረሻም እስከ ዛሬ ያመንኩት ውሸት መሆኑን ደረስኩበት ብሎ ይጀምራል። ምግብ ውሃም ያልቀመሰ ሰውነቴ ከድንጋጤው ጋር ወረቀቱን መያዝ አቃተው። ጠረጴዛ ላይ አስቀምጬ ማንበብ ቀጠልኩ። ለአባቴ ሞት ምክንያቱ እኔ ነኝ። ዘመዶቹ እኔን ከወለደ ድሃ እንደሆነ በተደጋጋሚ ሲያወሩ ስሰማ ከቤት ጠፍቼ የጎዳና ኑሮ ጀመርኩ። አብረን እየሄድን ጫማ ያቧራ ሲነካው እንኳን ተንበርክኮ በልብሱ ጠርጎ ያሳደገኝ አባቴ ጎዳና እያደርኩ ፊቴ መሬት መምሰል ሲጀምር በደም ግፊት በሽታ በአንድ ሌሊት ጸጥ ብሎ አደረ። እናቴም ስኳር በሽተኛ ሆናለች። አፈር ግጠው እንደ ሰው ሳይሆን እንደ አህያ ተረግጠው እኔን እንደ ንግስት ያኖሩኝ ወላጆቼ ዛሬ ትክክለኛ ወላጆቼ እንዳልሆኑ ሰማሁ። እናቴ የልብ ወዳጄ ለምትላት ጓደኛዋ እንደ አባቷ ሳልነግራት ሞት እንዳይቀድመኝ ነው ዛሬ ላንቺ የምነግርሽ ብላ ከአንዲት ሳትፈልግ ከወለደችኝ የሰፈር ዱርዬ እኔን እንደተቀበሉና እኔን ለመውሰድ ትክክለኛዋ እናቴ የተባለችው ሴትዮ ያላቸውን ሀብት በሙሉ እንደጠየቀች አባቴም ለኔ ሲል መኪናውንና ቤቱን እንደሰጣት ስታወራ ሰማሁ። ወላጅ እናቴ በዚህ አልተወቻቸውም ነበር። እየቆየች እየመጣች ልጄን አምጡ እከሳችኋለሁ ማለት ጀመረች። እናቴና አባቴም እኔን እንዳትቀየማቸው ስራቸውንና አዲስ አበባ የነበራቸውን ኑሮ በአጠቃላይ ትተው እዚህ ሀገር መጠው ሕይወታቸውን ቀጠሉ። እሱ የሸክም ስራ እየሰራ እሷ ደግሞ ልብስ እያጠበች አሳደጉ። ይህን ሰማሁ። ዛሬ ሀብታቸውን፣ ድሎታቸውን፣ ሀገራቸውን አባቴ ደግሞ ሕይወቱን የሰዋልኝ ትክክለኛ ልጃቸው ላልሆንኩት ለኔ ነው። የእናቴን ዓይን እንዴት ልየው? አሁን እንዴት ልየው? ንብረቷን ብቻ ሳይሆን ባሏንም እኮ ነው የቀማኋት። ዓይኔ ማልቀሱን አላቆመም። ኪሴ ውስጥ ያለውን ብር አጠረቃቅሜ ብዛት ያለው ማስታገሻ ልገዛ ወጣሁ። በመጨረሻም እስከ ዛሬ ያመንኩት ሁሉ ውሸት መሆኑን ደረስኩበት። ሰው ነበረች፣ ከሰውም ሰው የራሷን ዓለም ፈጥራ የምትኖር የራሷ እውነት ያላት ቁስሏን ሸፍና ሌላውን የማከም ጥበብ ያላት ሴት ሰው ነበረች። ከሚወዱት ከሚሳሱለት የወጣትነት ፎቷቸው ራቅ ብለው ጀርባውን ሰጥተው ተቀምጠዋል። ለወትሮ ከማያምኑት ከግድግዳው አሳጥበው ከሰቀሉት የራሳቸው ምስል አይ ጊዜ ደጉ ስንቱን አሳልፍ ነው እያሉ ሲያሽሞነሙኑት ነበር የማገኛቸው። የአክብሮቴን ጉልበታቸውን ስሜ አጠገባቸው ተቀመጥኩ። ፈገግ አሉና አሻግረው እየተመለከቱ ሰው ነበረች አሉ። የልጅነት ህልሜ ጓደኛዬ እውነት ነበረች። አልሸነፍ ባይ ማንነቴ ዛሬ እንዲህ ሊያንገበግበኝ የሰዓታት ትዕግስት ማጣት እሷን ነጠቀኝ። የለፋችበትን የደከመችበትን እኔነቴን ሳላሳያት ሄደችብኝ። ያከበረችኝ ከፍላጎቷ ፍላጎቴን ያስቀደመችልኝን ዓይንሽን ላፈር አልኳት። አይ ጉርምስና ካላወክበት ስንቱን ያበላሻል መሰለ። ማናት ይቺ ሴት? ለምን እንደዚህ ይቆጩባታል? ለማንም እንደዚህ ሲሆኑ አይቼውት አላቅም። ደግሞ እርስዎ ለሰው ይሞታሉ እንጂ ሰው ይገፋሉ እንዴ? ከሆነስ መሆን ያለበት ነው የሚሆነው ይሉ የለም እንዴ? ለምን እንደዚህ ይተክዛሉ?
ፍጹም የማላቃቸው ለዓመታት አብሬ የኖርኳቸው ጸጸት የማያውቃቸው አመስጋኝ የሆኑትን እኛን ከዕለታት አንዱ ቀን ጥሏቸው መጦሪያ ግቢ የገቡትን ሰው አልመስላሉ። ዕድሜ ይቀጣል ልጄ፣ ዕድሜ ክፉ የጸጸት በትር ያሳርፍብሃል። በእርጅና ዘመንህ የማትቋቋመው እንደ ልጅነትህ ሮጠህ የማታመልጠው መቃብር ድረስ የሚከተልህን ቅጣት ይቀጣሃል። አንዳንድ ሰው አለ ስታጣው የሚያንገበግብህ። እሷ እንደዚህ ናት። አለመኖሯን መልመድ አልቻልንም። እሷም አጥፍታለች። በትንሽ ስህተት ትዕግስቴን ተፈታተነችኝ። ከጓደኝነት መዝገብ ከፍቅሬ ማህደር ላይም ፍቅ ያነሳኋት። እንደማላቃት ስንት ነገር እንዳላሳለፍን ሆንኩ። እንደማትጨክንብኝ እያወቅኩ ጨከንኩባት። የኔን አለመኖር መቋቋም አትችም እያልኩ አለመኖሯን ኖርኩት። የገነባችውን አፍርሼ ለምዳኝ የገነባነውን አፍርሼ ወጣሁ። አታርፍድ የሁል ጊዜ ምክሯ ነበር። ምን ያህል የህይወት ላይ እንደማርፈድ ከእርሷ በላይ የተረዳ ሰው የለም። ጊዜ ይሮጣል። ያን የመሰለ ደስታ ነበር ሲባል እንዴት ያማል። አይናቸው የእንባ ዘለላዎች ቋጥሯል። እርጅና የሸበሸበው እጃቸው ስሜታዊነት ቁጭት ወቅሶት የተቀመጡበትን ሶፋ በሰመመን ይደበድባሉ። ከደቂቃ ዝምታ በኋላ ተነስተው ተጠያቂዎቻቸው ከገዙላቸው ሬዲዮ አንዲት ካሴት አስገብተው ከዘራቸውን ይዘው ተመለሱ። ከዓይናቸው የተቋጠረው እንባ በመሐረባቸው እያደራረቁ ፊታቸውን ወደ እኔ አዙረው ቆሙ። አሁን የሚቆጩባት ሴት የት ነው ያለችው? ምናልባት እኮ እርሷም እንደ እርሶ እየተሰማት ይሆናል። ያለችበትን ይንገሩን እና እኔ ላገናኘው። መቼ እንደዚህ ቀላል ሆነ ልጄ? መቼ ታደልኩ ብለህ ነው? የወጣትነት እሳቱ ሲለቀኝ ራሴን መውቀስ ስጀምር ከዛሬ ነገ ድፍረት አግኝቼ ይቅርታ ጠይቃለሁ ስል ጊዜው ነጎደ። ህሊናዬ አላሳረፍ ሲለኝ ተነስቼ ፍለጋ ገባሁ። ከአድካሚ ፍለጋ በኋላ የምትኖርበትን አግኝቼ ይቅርታዋን ለማግኘት እንደናፈቅኩ ሰፈሯ ደረስኩ። ከበፊቱ ይበልጥ መላ አካላታቸው እየተንቀጠቀጠ በላብ ተነከሩ። ግቢ ውስጥ ወዳለው ሕክምና መስጫ በፍጥነት ወሰድኳቸው። ግቢ ውስጥ ከገቡ ጊዜ ጀምሮ ከሌሎቹ የተለየ ግርማ ሞገስ ያላቸው የተቸገሩ የማይመስሉት እኚህ አዛውንት ለብቻቸው ይዘውት በሚቃጠሉት ታሪክ እየተገረምኩ ወደ ራሳቸው ሲመልሱ ወደ ውስጥ ገባሁ። ልጄ ፈጣሪ ወደ ራሱ ሊጠራ ይፈልጓል መሰል። ሰሞኑን ትንሽ ቢጤ ህመም ከርሞብኛል። በስተ መጨረሻ ከዚህ ቅጣት ልገላገል ነው መሰለኝ። እኔም ይህችን ላገኝ ነው። አባባ አግኝተው ይቅርታ አልጠይቋትም እንዴ? አልታደልኩም። ሰፈሯ ነጠላ ዘቅዝቆና ጥቁር በለበሰ ሰው ተሞልቷል። ከአንዱ ግቢ ድንኳን ተጥሎ የሚገባ የሚወጣ ይበዛል። አንዱም መንገደኛ ስሟን ነግሬ ግቢውን እንዲያሳየኝ ብጠይቀው ወደ ድንኳኑ ጠቆመኝ። ወደ ግቢው መሄድን ትቼ ለቀስተኛውን ተከተልኩ። መሃል መንገድ ስደርስ ከቀብር እየተመለሱ እንደሆነ እርስ በርስ ሲነጋገሩ ሰማ። ስተዋወቃት ያረፈድኩባት ስህተቴን ለማመን ዘመን የፈጀብኝ ንጽህናዋ ያልተዋጠልኝ ለቀብሯም አርፍጄ ደረስኩ። ከህይወት እስከ ረፍቷ አረፈድኩባት። ቁስሏን ደብቃ ሰው ስታክም ቁስሏ መርቅዞ እንደገደላት ተነገረኝ። ማነኝ ብዬ ላልቅስ? ይመጣል ብላ ስትጠብቅ ቀርቼባት ተስፋ እንደገደላት አረዱ። ዝም እንዳልኩ ተመለስኩ። ከጸጸትም ቁጭትም በላይ የሆነ መቃጠል ተቃጠልኩ። ማርፈድ ከመቅረት በላይ ቅጣት አለው። በስተ መጨረሻ ያመንኩት ሁሉ ውሸት መሆኑን ደረስኩበት። አትጨክንም እሷ ጋር አይረፍድም ያልኳት ጨክናብኝ ሄደች። በቃ ተለየችኝ። ይሄው ከተለየችኝ 20 ዓመታት ተቆጠሩ። ያልተቀጣ ወጣትነት፣ የማይድን የእርጅና ቁጭት። በመጨረሻም ያመንኩት ሁሉ ውሸት መሆኑን ደረስኩበት። ይቅርታ የሚል ድምፅ ከሐሳብ ያነቃኝ። ከአንድ ቀን በፊት ነበር ፍቅረኛዬ እዩ ደውሎ ሚነግረኝ ነገር ስላለ መገናኘት እንዳለብን ነግሮኝ
ከአንድ መናፈሻ የተገናኘን። ቀድሞኝ ያለ ወትሮ ቁጭ ብሎ ሲጠብቀኝ ሳየው አስፈላጊ ነገር እንደሆነ ገባኝ። ሲያየኝ እንደ ድሮ አልሳቅም፣ ተነስቶም አላቀፈኝም። ተጫዋቹ እዩ ደብዝዞ ነበር። በጓደኝነት 1 ዓመት፣ በፍቅር 3 ዓመት ከምናምን በላይ ስንቆይ እንደዚህ አይነት ፊት አይቼበት አላቅም። ፊቱ እንደደረስኩ ቁጭ እንድነገረኝና ቁጭ አልኩ። ምን ሆነህብኝ ነው እዩ አልኩት። ጭንቀቱን ከፊቱ አይቼ መለያየት አለብን አለኝ በቀዘቀዘ ድምፅ፣ ግራ እየገባኝ። ቀልዱን አይመስልም። ለምን እስክል እንኳ ሳይጠብቅ ወደ ጀርመን የእህቱን ጓደኛ አግብቶ ሊሄድ እንደሆነ ነገረኝ። መልስ አጣሁ። እስከ ዛሬ የመጣንበት መንገድን አሰብኩት። የተዋወቅን ታክሲ ውስጥ ነበር። በተራ ተጠጋልኝ። አልጠጋም። ጭቅጭቅ። ተራ ያልኩት ጭቅጭቅ ወደ ጓደኝነት፣ ከፋ ሲልም ወደ ፍቅር አደገ። ታዲያ እንደ ቀልድ ተዋውቀን እንደ ቀልድ ወደ ህይወቴ ገብቶ ስንት እንዳላሰብን ወይም ደግሞ እኔ ብቻ ይሆናል ሳስብ ነበር። ስንት እንዳልተቀላለድን እንዳልተነጋገርን እንደ ቀልድ ጥሎ ሊሄድ ነው። ይቻላል? ሰውን ከልባችን ስንወድ ህመማችን፣ ምኞታችንና ሐሳባችን ውስጥ ቦታ መስጠታችንን ልብ አልኩት። እዩ የሌለበት ህልም እንደሌለኝ ሲገባኝ ነው እስከ ዛሬ የኖርኩት ህልም ሁሉ ውሸት እንደነበር ያወቅኩኝ። ህልም ይኖራል እንዳትሉ፣ ሰው የህልሙንና ሐሳቡን ቅጂ ነው በገሃዱ የሚኖረው። ይቅርታ ብሎ ቻው እንኳ ሳይለኝ ተነስቶ ሲሄድ ከሐሳቤ ተመለስኩ። ይቅርታ በ4 ፊደል ያለፍናቸው 4 ዓመታት ረግጧቸው አለፈ። እንድናገር እንኳ እድል ሳይሰጠኝ ይቅርታውስ ለራሴ ነው ለራሱ አልገባኝም። እንዲገባኝም ጊዜ አልሰጠኝም። ለነገሩ ልናገር ብልስ ምን እናገራለሁ? ህልማችንን ለገደለብን ሰው ከትዝታ ውጪ የትኛው ቃል ይበቃናል? እኔ እንጃ። ሐሳቤ ስለ ዛሬ አልነበረም፣ ስለ ዛሬ አይደለም፣ ስለ ነገ እንጂ። ያለ እዩ፣ ያለ ህልምና ያለ እቅድ ብቻዬን ቁጭ ብዬ ቀረሁ። በመጨረሻም ያመንኩት ሁሉ ውሸት መሆኑን ደረስኩበት። ዓለም አንድ ናት ሲባል እኔ ፕላኔቶችን የምቆጥረው ከእርሷ አካል ነበር። ዓለሜ ስላት ሁሉ እኔነቴን በመስጠት መሃል ስላገኘኋት ነበር። ያሳለፍነውን ሳስብ ወደፊት ምንም ማለፍ እንደማያቅተን በሙሉ ልብ ሳውራ እገኛለሁ። ለምን ብባል መልሴ የእርሷ ጥንካሬና የእኔ ትዕግስት አብሮ መጓዙ ለዚህ አብቅቶናል። ዳሩ ነበርነት መሃል ተሰይመን ተገኘን። ቅድሚያውኑ ነበር የጀመረው ያን ዕለት ነው። ንዴት፣ ብስጭት፣ ጭቅጭቅ፣ ፍርሃት፣ ራስን ማጣት ውስጤ የነበሩ ዕለት ፊቴ የነበረችው እርሷ ነበረች። የዳበስኩት እሷነቷን ሌላ ጋር ሳገኘው በሳቀችልኝ ጥርሶቿ እርሱ ጋር ስንቴ እንደሳቀች እያሰብኩ እኔነቴ ከላይ ሲወርድ ታወቀኝ። ዝም ብላ አይኔን መመልከቷ አበሳጨኝ። ንቄሃለሁ፣ አሳፋሪ ስራ አልሰራሁም አይነት አስተያየት እያየች አገኘኋት። አብሯት ኗሪው ላይ ትኩረት አልነበረም። የኔ የሆነ ላይ ነው እይታዬ፣ የኔ ነበረ። ድንገት ብቻችንን ሆነን ይበር ይሩጥ ሳናቅ ያ ሰው ፊት አልነበረም። እኛነታችን እንደ ቀላል በስሜት ግለት ስትጫወትበት እንደቆየች ሳስብ ማሰቢያዬ ራሱን ሲስት ታወቀኝ። ዘልዬ አናኳት። የመሳሳላቸው አይኖቿ ገና ያኔ ስታይኝ ፍስስ የሚያደርጉ ውብ እይታዋ ተቀየረ። ምን እያረክ ነው የሚል አስተያየት። እጆቿ አንገቴ ስር አድነኝ በሚል ስቃ ሲዞሩ ይሰማኛል። ድምጿ ሲለወጥ ደም ስሯ ለመውጣት ሲወጣጠር እያየሁ ነው። በዚህ መሃል እጆቼ ከጉሮሮዋ ስር ነበሩ። የኔ በሆነ ልቧ ውስጥ የኖረው እሷነታን በአንድ ቀን ይሁን በተደጋጋሚ እየኖራለ ብዬ ሳስብ ያፈተለከው መቼ ይሁን? ለመጀመሪያ ጊዜ ተውጪ ያወራሁላት ጥንካሬ የት ተሰወረ? ማለፍ ያልቻለችውን ምንስ ህመም ብሰጣት ነው? ሳናድዳት ሳበሳጫት ነው? እልኋን ለመወጣት ጀምራ ማቆም ተስኗት ነው? እኔ እንጃ። መቼ ይሁን እያለች የጠፋችው
ቀን ከእርሱ ውላ ማታ እንደ ይሁዳ አቅፋ ይሸጠችኝ መች ነበር? ያ ውብ ሳቋ ትዝ ሲለኝ አሁን እንዲያ በሲቃ ውስጥ መውጣት ስላቃተው ደስ አለኝ። ስትስመኝ ደስ ያለኝን ስትነካኝ ልቤ ስውር ያለውን አሰዋወር ማስመሰል መሆኑን ሳውቅ ምን ጊዜ ነበር ሕይወቴ ውሸት የሆነው? ነገና ዛሬ መሃል ድልድይ ሳደርጋት ልቤን ያለ ስስት ስሰጣት ነው ይህ ሁሉ በደሌ? በእነዚህ ሁሉ በእልህ አፍጥጬ እጆቼ እርሷ ጋር ነበሩ። ድንገት ዝም አለች። የፈጠጡብኝ አይኖቿ ተከደኑ። ሲታገለኝ የነበረው ሰውነቷ ደነዘዘ። አንገቴ ስር ሲዛወር ያላየሁት ያልገባኝ ያልተሰማኝ የእጆቿ ንክኪ እጆቿ ሲወርዱ ነቃው። ፊቷን አዞረች። ተሸናፊ መሆኗን በዝምታዋ ነገረችኝ። ላትመለስ በገዛ እጆቼ አይኔ እያየ መጓዟን በሰውነቷ ቅዝቃዜ አስረዳችኝ። ለመጀመሪያ ጊዜ ከሬሳ ጋር ተፋጠጥኩ። ጨነቀኝ። ትንሽ ቆይታ የምትነሳ መሰለኝ። ጠበቅኳት። ዝም ቀሰቀስኳት። ጭጭ። የማላውቀው ፍርሃት፣ ጭንቀት፣ ብቸኝነት በቅጽበት ወረሱኝ። ኃጢአተኛነት ተጸናወተብኝ። እኔነቴን፣ ልቤን፣ ሕይወቴን ውሸት ማድረጓ ሳያንስ ሰውነቴንም ቀማችኝ። ሕሊናዬን የገዛ እጆቼ ነጠቁኝ። ምንም አላልኩም። ያደረግኩትን አላውቅም። ግን አፈቅራት አልነበር? እወዳትስ አልነበር? ለምን አረግሽው አላልኳትም። አላፈቅራትም ነው? ባልወዳት ነው ያን ሁሉ የሆንኩላት? እኔ እንጃ። እኔም ዝም እርሷም ዝም። ፍቅር እንዲህ ነው፣ ገሳጭ እንጂ መላሽ የሌለበት ትግል ውስጥ ገባሁ። ሁሉም ውሸት ነበር። አትወደኝም፣ ብትወደኝ አትክደኝም፣ በወዳት አልገላትም። በመጨረሻም ያመንኩት ሁሉ ውሸት መሆኑ ደረስኩበት። ውሸት። ጠንካራ፣ በራሷ የምትተማመን፣ አንገቷን ቀና አድርጋ የምትራመድ ኩሩ ሴት፣ መውደድ ትንፋሽ የሆነላት ድምቀት በራሱን የሆነች ተግባቢ፣ አስተዋይ፣ የእንዲህም ይታሰባል የሐሳብ ውቅያኖስም ሴት ነበረች። ያኔ ገና እንደ ንጉሥ ዙፋን ከፍ ካለው የቤታችን በረንዳ ላይ እንደ እናትና ልጅ የልባችንን ተቀምጠን ከጎኗ ሁኜ ወደ እሷ ዞሬ እያወጋን ነው። ብርሃን ትባላለች። ስሟ ለሆነችልኝ የተሰጣት ትርጓሜ ነው የሚመስለኝ። ድቅድቅ ያለ ጨለማ ታውቃላችሁ አይደል? አዎ፣ ሕይወትም አንዳንዴ ድቅድቅ ጨለማ ትሆንብን የለ? ያኔ መውጫ መንገዴ ብርሃኔ ናት። በድቅድቁ መውጫ ሲጠፋኝ ከሩቅ እንደሚታይ ብርሃን ደርሼባት ይዣት ጨለማዬን እየገፈፍኩ የምጓዝባት የብሩህ ቀኔም ፀሐይ እርሷ ናት። የኔ ብርሃን፣ ተስፋዬ፣ መጽናኛዬ፣ ድምቀቴ ናት። የኔ ናት። የመጀመሪያና ብቸኛ ሴት ልጇ ነኝ ስል በኩራት ነው። በመጨረሻም ያመንኩት ሁሉ ውሸት መሆኑን ደረስኩበት። ከልጅነቴ የምታውቀኝ ጎረቤታችን በጨዋ መሃል ስለ እኔ የተናገረችው ነበር ብላ ዝም አለች። ጠላታችሁ ይደንግጥ። ክው ብያየኋት። የስሜን ትርጉም ማወቅ ያጓጓኝ ነበር። ንገሪኝ። የዘወትር ዜማዬ አንድ ቀን የሁልጊዜ ምላሿ ነበር። ዛሬ ያቺ አንድ ቀን ናት። ስለ ኤላሜል በደንብ አውርቼሽ አላቅም አይደል? ወንድሜ ኤላም ከወንድምም አባት፣ ጓደኛ፣ ሁሉ ነገር የሆነ እንደ ስሙ የሆነልኝ ዘላለም ድረስ ነው። አባትሽን የሚያገኘሁት በሱ ነው። ከስስ ፈገግታ ጋር ፊት አሻግረው በሚያዩ ዓይኖቿ እንባ ችፍ አለባቸው። ናፍቆት መውደድ ሰፍሯል ከገጿ። አባት ሸበላ ወንድ ብዙ የማያወራ ሲያወራ አፍ የሚያስከፍት ጥበበኛ፣ ጎበዝ፣ ሃይማኖተኛ ሰው ነበር። ትዕግስቱ አለት ያቀልጣል። አብረን የሆንነው በምን ሆንና አለች ሳቅ እያለች። በጣም ታግሎኛል። በሰዓቱ ትምህርቴ ላይ ብቻ ነበር ትኩረቴ። ለምንም ግድ አልነበረኝም። ኤላምዬ የልብ ወዳጁ ነበርና ቢያቅተው መውደዱን እየፈራ ነገረው። ደካማ ጎኔን ሁላ አውቆልሽ ነበር። ወንድሜ ግን ሲሰማ
ደስ ነበር ያለው። ትንሽ ተግደረደርኩ። አውቄ እኮ ነው። ኤላሜ ሲኦል ገነት ነው ቢለኝ እንኳ መከራከር ሐሳቡ ራሱ ከየት መጥቶ እንደዛ ነው ለካ ብዬ ባገኘው አዲስ እውነትም ሌላ ዓለም እፈጥራለሁ። እናልሽ ልመና ራሱ ከሰለቸው ብዙ ልመና በኋላ አባትሽን ቀረብኩት። ልዕልትነት ሴት መሆንን አሳየኝ፣ አከበረኝ። የሆነ ዕለት ስቅስቅ ብዬ በሶፍት ተከበቤ እያለቀስኩ ከስራ ደክሞት የመጣ ወንድሜ ሶፋ ላይ እየተነፋረኩ ሲያየኝ ምን ሆንሽብኝ ብሎ ደንግጦ ወደ እኔ መጣ። አንተ ነህ ለዚህ ሁሉ ያበቃኝ አልኩኝ በሶፍት ንፍጤን እየጠራረኩ። በድንጋጤ ፈጠጠ። ምን አረኩሽ ብርሃኔ? አልፈልግም እያልኩ አልጨረስኩትም። እንደ ልጅ ነው ያደረገኝ። ወንድሜ ፊቴ ላይ ላለመሳቅ ቢሞክርም አልቻለበትም። ታቅፌው የነበረውን ትራስ ወርውሬበት ወደ ውስጥ ሄድኩኝ። መጣ ተከትሎ። እሺ በቃ እንታረቅ ተለማመጠኝ። አጠገቤ ቁጭ አለና ዓለም ጸጥ ብላ የምታደርገውን የሚመስለኝን አወራሩን ጀመረ። የእኔ ትንሽዬ አደግሽ ማለት ነው? አፍቅረሽ መናፈቅ ጀመርሽልኝ አለ። ማፍቀር ደስ ይላል፣ መታደል ነው። ልጓም ካላበጀሽለት ቦይ እንደሌለው ውሃ ወደ ፈለገ ይወስድሻል፣ እንደፈለገ ያደርግሻል። እሺ ምን ላድርግ ኤላዬ? ራሴን መቆጣጠር አቃተኝ። ማቃት አለመቻል አይደለም አይደል? በስስት ትኩር ብሎ ካየኝ በኋላ እጁን ትከሻዬ ላይ አድርጎ እየተመለከተኝ ያለ መስነፍ መታገል አለብሽ። ስሜቶችሽን ማሸነፍ ብቸኛ አማራጭ ነው። ከተሸነፍሽላቸው ግን ምንም አይደለም የሚያደርጉት፣ አንቺን ነው የሚነጥቁሽ። ካቀረቀረበት ከሐሳቡም መለሳልና አንዳንድ ትግሎች ላይፍ ታይም ናቸው። እየተጋጋልሽ መኖር ነው የሚያደርግሽ። መናፈቅ ቆንጆ ነገር ነው፣ ግን የምታስተናግጅበት ጤናማ መንገድ ማኖር አለብሽ። ቦይ ያለው ውሃ አድርጊው። ፈገግ አለና አይ ትንሿ ለአንድ ቀን እናቱን ጥየቃ ብሄድ እየዬ በቃ ተረጋጊ። መወዳትን ሳቁን ሳቃለልኝ እምባይን ስጠራርግ ግንባሬን ስሞኝ ወጣ። ያኔ ነበር ከአባትሽ ድብን ያለ ፍቅር የያዘኝ። ያኔ ነበር የቱንም ያህል አልበገሬነት ከፍቅር ከናፍቆት እንደማያስጥል የገባኝ። አምላኬን ምን ባደርግህ ነው ግን እስክል ድረስ ሕይወት አመረረችብኝ። በክብር ተጋባን። የሰርጋችን ዕለት በለሱን የጠበቀ ፍሬዋን ይበላል። የኔ ፍሬ ሽልማት ያንቺ ነሽ። አንሾካሾከልኝ። እኔ ለሱ እንደታደልኩ ነው የሚያስበው፣ ግን እኔ ነኝ እሱን የታደልኩት። ሁለታችሁም ናችሁ የታደላችሁት አልኩኝ ፈርጠም ብዬ። አላመነችልኝም። የብዙዎች ችግር ነውና እረዳታለሁ። ከውስጥ ወይ ወደ ውጭ እንጂ ከውጭ ወደ ውስጥ ራሳችንን አናቅም። በራስ መነጽር ማየትን ያህል በሰዎች መነጽር ማየት ቀላል አይሆንም። ሆስፒታል በስስት አቅፎሽ በተጨፈኑ አይኖችሽ አልፎ ከልብሽ ጋር ሲያወራ እንባ ከአይኑ ሲያመልጠው ካልጋይ ደገፍ እንዳልኩ አየሁት። ዓለሙን ባንቺ አሳየሁት። ዓለማችን ሆንሽ። እናቱ አያትሽ ላንቺ ያላት መውደድ ይገርመኛል። እንዴ እማ እኔም እኮ ነፍሴ ድረስ ነው የምወዳት። አውቃለሁ አለችኝ ለልቤ ሙቀት የሚሰጥ ፈገግታ ፈገግ እያለች። 4ኛ ዓመት ልደትሽን እሷ ጋር ነበር ያከበርንልሽ። ስንመለስ አንቺ ሆዬ አቅፈሻት ኦአልሽ። አያትሽ ይችን እድል አግኝታ ነው። ሂዱ ልጄን ተዋት፣ ባይሆን ትንሽ ሰንበት በት ብለን እንመጣለን አለችኝ። እኛም የ3 ሰዓት መንገዳችንን መኪና ውስጥ ገብተን ጉዞ ጀመርን። እኔ ወንድሜና ውዱ ባለቤቴ አባትሽ ሆነን። ሲጥጥ የሚል ድምፅ ከሚነዋውጠን ኃይለኛ አዙሪት ጋር የሰማሁት የመጨረሻ ድምፅ ነበር። አይኔን በስሱ እየታገልኩ ገለጥኩ። ዶክተር ብሽ አለብኝ። ወደ ነበርኩበት ተመለስኩ። ዓለም ቀርታ እኔው ምን ብሆን ወደማላቅበት ማንም ሊያውቀው ወደማይችለው ሄድኩኝ። ዝም ብቻ። አይኔ ተስፋ አትቆርጥም። ታግላ በሯን ስትከፍት የጠዋት ፀሐይ
በክፍሉ የተበተነችውን ጨረር ድርግም ክፍት እያደረገች ቃኘች። ሰውነቴ አላውቅሽም አለኝ። በቅኝቴ ውስጥ ጥቁር በጥቁር የለበሱ ይታዩኛል። አይምሮዬም ሲክደኝ አየሁ። ዝም አለብኝ። ወይኔ ልጆቼ፣ ወይኔ ሕይወት፣ ወይኔ ዓለሞቼ። እኔ እያለሁ እናት እንዴት ልጇን ትቀብራለች? ማበድ ምንድን ነው በሚያሰኝ ከርዳዳ ቃላቶች ሙክክ ባለ ድምጸት ከኔ ራቅ ብሎ ካለ የታካሚ አልጋ መጥተው ከጆሮዬ ተገፈታትረው ገቡ። ጆሮዬን የበጣጠሱት የከራደዱት ነው የመሰለኝ። ድምፁ ከእጄ መዳፍ ላይ የማውቀው ድምፅ ነው። ብዥ ጭው። ፀሐይ የዘረጋችውን ብርሃኗን አፋፍሳ እየሄደች ጨለማ መጣሁባችሁ ማለቻው ላይ ሲቃዥ እንደነበረ ራሴን ብንን ብዬ ነው ያገኘሁት። እኔ ስለመሆኔም እጠራጠራለሁ። መንፈሴ ይሁን። ደንግጠው ተጠጉኝ። ተረጋጊ፣ እሺ ተረጋጊ ብርዬ፣ ብርዬ ተረጋጊ። አቀፈችኝ። የባለቤቴ ሁለተኛ እናቱ፣ የእናቱ ወዳጅ ጓደኛ፣ አብሮ አደግ። ለምንድን ነው ጥቁር የለበሳችሁት? ኤላሜስ፣ ይሳዬ፣ ዋጋይስ አብረን አልነበር? እየሄድን አልነበርን እንዴ? መኪናው የሚሉኝን የሚያደርጉኝን አጡ። ከሁሉም አይን ላይ እንባ ይጎርፋል። እሪ አልኩኝ። ሊያስቆሙኝ ሞከሩ። አልጋ የያዙ ታካሚ ሳልሆን ጎልዲያን ነበር የመሰልኩት። የታሉ ወንድም አለሜ? ባለቤቴ ይታል? ተቅበዘበዝኩ። አወራለሁ፣ የማወራውን ግን አላውቅም። እኔ ብሄድ እስትንፋስ ብዬ አስነሳቸው ይመስል ተቁነጠነጥኩ። እዛ መሆኔ የገደላቸው ይመስል ብርር ብሎ ውልቅ ብሎ መሄድ ተመኘው። አደረኩትም። ጎንበስ ቀና እያልኩ እየተደፋሁ የከዳኝ ጉልበቴን ከራሴ የለየኝ መሪር ሐዘን አስገድዶ አስቆመው። በሰማይ ይሁን በምድር እኔ እንጃ። ደረስን። የአያትሽ ቤት አልመስልም ነበር። ምንም የማላቀው ሆኖ ታየኝ። ነጠላ አዘቅዝቀው የለበሱ እናቶች፣ ዋይታ ጥቁር ሻርፕ የለበሱ እንስቶች፣ ወንድነታቸው ያልበገረው እንባን በንስቅስቅ የሚያፈሱ አባቶች፣ ጋቢ የለበሱ ቤተ ዘመዶች። በር ላይ ስብርብር ብዬ ወደቅኩ። በግራና ቀኝ ደግፈው እግሬን እየጎተትኩ ገባሁ። ሁለት የአስክሬን ሳጥን። በቃ ሽተዩ፣ ይቅር በቃ አብቅቷል፣ እሺ ይቅር አትንገሪ አልኳት እየተነፋረኩ። አንገቴ ውስጥ ጥብቅ አድርጌ አቅፊያት እንደ ሕፃን ልጅ አቅፋኝ ሳግ የበዛው ጮክ ያለ ለቅሰዋን ተንሰቅስቃ አለቀሰችብኝ። ብርሃኔ፣ ማረፊያዬ፣ መጽናኛዬ አለቀሰችብኝ። ልቤ በሐዘን ቁርምትምት ብርድርድ ስትል ተሰማኝ። አሳዘነችኝ። ተንሰፈሰፍኩ። ብርዬ፣ እናቴዋ በቃሽ፣ ሌላ ጊዜ ደሞ እንባዋን እየጠራረኩ ተለማመጥኳት። ላይፍ ታይም ትግል፣ መሸነፍ የሌለበት ላለመሸነፍ መጠንከር የኔዋ ቡችላ ነገም ዛሬ ነው ለኔ እኮ አለችኝ። ድክመቷን ባደከመ ጥንካሬዋ መቻልን በመውደድ እየፈገገች። ልክ ናት። ያንን አይቼባታለሁ። የእሷ ትላንት ሁልጊዜዋ ነው። እኔና ትላንቷ ነን ቀለቧ። በረጅሙ ተነፈሰች። አተነፋፈሷ ሸክምን እንደመዘርገፍ ያለ ነበር። ሰላም አለው። ተጋባብኝ። ካፍታ መረጋጋት በኋላ ቀጠለች። ሳምንታት ነጎዱ። ሰፈርተኛው ጓደኞቼ፣ አገር ምድሩ መማሪያ ሆንኩ። እንዴት አልኩኝ ግራ ገብቶኝ። ሁሉም ሰው አንድ እንደሆነ፣ ምንም ጠንካራ ቢሆን ልፍስፍስነትም አብሮት እንዳለ፣ ዘላለም ብርቱ ጠንካራ ከሰው ልጅ እንደሌለ፣ ሰው ደካማና ብርቱ እንጂ ብርቱ ወይም ደካማ ብቻ እንዳልሆነ፣ በቃ አበደች እስኪሉ ከራሴ ተለያየሁ። ደቀኩ፣ ተናነስኩ። በዘመኔ የጠነከርኳቸው ጥንካሬዎች ሁሉ ሂሳባቸውን አወራረዱብኝ። ጥንኩር ሰው የጠነከረውን ያህል ሲሰበርም ስብራቱ
ወጌሻው እስኪሰበር ይደርሳል። በድኔ ነበር የሚንቀሳቀሰው። በአንድ ወቅት ተሰብስበን ስንጨዋወት በሕይወታችሁ እምነታችሁን የተቀየረና ተምራችሁ ያለፋችሁበትን እጅግ የሚያስገርማችሁን አጋጣሚ አጫውቱን እስኪ ሲባል ጎረቤታችን ተሽቀዳድማ ስለ እኔ በመጨረሻ የሚያመንኩት ሁሉ ውሸት መሆኑ ደረስኩበት። አንድም ቀን ብርሃንን ከጥንካሬዋ ተናንሳ አያታለሁ ብዬ ለማሰብ እንኳ አስቤ አላውቅም። ሁሌም ደምቃ እንዳበራች የምትኖር እስኪመስለኝ ሁሌም በሁሉም ቦታ ወጋገኗ ያስገርመኝ ነበር። ጥንካሬዋን ሳይ እውነት ግን ብርሃንም እንደኛ ሰው ናት እል ነበር። የሰፈራችን ድምቀት ተምሳሌት የኔ የዋህ የደረሰባት ሐዘን ግን ደቅቅ ስብርብር አድርጓት ሳይ ተንሰፈሰፍኩ። እማደርጋት እገባበት አጣሁ። ሰው ለካ ደካማም ነው አልኩ። እርሱ ምን ይሳነዋል? ተመስገን ያም ጊዜ አልፎ እያወራን ነው። ሆ ተአምር አይደል እንዴ? ለዚህ ነበር ልክ ናት። እኔም ስለ ራሴ ብቻ ሳይሆን ሰው ስለሚባል ሁሉ ከምን ጊዜውም በላይ የተማርኩበት ጊዜ ነበረ። ከዘለቀ ዝምታ በኋላ በስሱ ፈገግ አለች። ቅርፍፍ ፍዝዝ እንዳልኩ ዝም እንዳልኩኝ ከቤታችን ደጅ በዛጋሉ አጽናኞቻችን ጋር ነበር። ምን ቀን አደረገኝ? እንዴት ቀን አልኩኝ? እኔ እንጃ። አንቺን አየሁ አለችኝ የስሜን ቃላቶች እንደ ፊደል ቀስ በቀስ እየቆጠረች። በሩ ላይ እንባ እያቀረቀሩ አይኖችን ተክላ ሚጢጥዬ ራሴን እስካይ ድረስ ታየችኝ። ከዛም በፊትም ይሁን በኋላ ያንን የሚያክል እናቴ ለኔ ያላትን ያስረዳኝ አላገኘው። ሐሴት የታቀፈ እንባ፣ ተስፋ፣ ጉጉት፣ ዳግም መወለድ ያዘለ እንባ፣ ሚያምር አዲስ የተወለደ ልጇን ለመታቀፍ እጅ እንደመዘርጋት ያለ እንስፍስፍነት ልቤ ላይ ቅርጽ አወጣ ምስሏ። አንቺን አየሁ፣ ባንቺ ሁሉ ነገሬን አበራሁ፣ ባንቺ ብርሃን ነሽ አለኝ። መቃብሬን ባንቺ ፈነቀለው። መጨረሻም አይደለም አላለቀም አለኝ። ትኩር ብላ እያየችኝ ቁጭ እሱን እኮ ነው የምትመስይው፣ መከታነትሽ፣ ለሰው ሟችነትሽ ደሞ ኤላየን ተንደርድረሽ ስትጠመጠሚብኝ የጨለማው ዓለሜ ላይ ፀሐይ እጅ እግሯን ዘርግታ ስትንጠራራ ተሰማኝ። ናፍቆት፣ ፍቅር፣ አጦ ማግኘት ሲያብሩ መቼም እንደማታገኘው ተስፋ የቆረጥሽበት ድንገት ላንቺ ሲባል ሲሰጥሽ ያለ አይነት ስሜት ልብሽን ፍንቅል አድርጎ በደስታ የሚያስለቅስ ስጦታ ታውቂያለሽ። እንደዛ ነው ይሆንሽልኝ። እኖርለት ዘንድ ምክንያት እንዳለኝ አንቺን አሳየኝ፣ ጥንካሬ ያደረገልኝ። በአንቺ መኖር ጀመርኩኝ። ለአንቺ መኖር ቀመር አንዳለኝ ሆንሽልኝ። ለኔ አንዳለኝ አንቺ ብዙ ነገር ይሆንሽ። ልቤን የምታይ በሚመስል መወደድ፣ ባደመቀው ሐሴት፣ በወረሰው ስስት፣ በለበሰ እይታ ትኩር ብላ ያየችኝ ድንገት እንባዋ ኩልል አለ። ለልጅ ጥሩ አይደለም ብለው እኔም ከራሴ ጋር ስላልነበርኩ ሌላው ቦታ ወስደውሽ ነበር። በጣም እያለቀሽ ስታስቸግሪ ከዚህ በላይስ ብለው ይዘውሽ መጡ። አንቺን አየሁ፣ በአንቺ ውስጥ ሁሉን አየሁ። ከመቅጽበት ሁሉንም ነገር ትቼ ብድግ ብዬ ትንፋሽ እስከሚያጥረኝ ጉንጮቿን በእጆቼ ይዤ ግንባሯን ሳምኳት። አልበቃኝም፣ ጥምጥም አልኩባት። ኧረ ተይ ልጄ ልተንፈስበት፣ ልቤን አታስጨንቂያት። ልብ ድካሜ ይነሳና ደግሞ ብላ ደማቅ ሳቅ፣ እረፍት ያለው ሳቅ ተሳሳቅን። በመኪና አደጋ ሕይወታቸውን ላጡና ሰውነታቸውን ላሳጣቸው ሁሉ መታሰቢያ ይሁንልኝ። ተፈጸመ። ታሪኩን እንዴት አያችሁት? እንደተለመደው አስተያየታችሁ አይለይን። ስለምታዳምጡን እናመሰግናለን። ይህንና መሰል የፍቅር ታሪኮችን ማግኘት ከፈለጉ ቻናላችንን ሰብስክራይብ ያድርጉ።